በጸባይ ላናግርሽ እየሞከርኩኝ ያለው በጸባይ ባይሆንስ ምን ይመጣል የሚመጣውን ማየት ትፈልጋለሽ እንደዚህ ስላደረከኝ ወንድ ሆነክ ይመስልሃል መስሉን ያሳገጥኳት እኔ ነኝ ይሄንን አንቺ እኔ ልትሸውጂኝ አይደል? የፈለኩ መሄድ ይችላል የፈለኩበት ቦታ መሄድ ይችላል አያገባህ ምን አገባህ አንተ ሚኪ ጋር በቅርቡ ደግሞ ጥሩ ቤት ምናምን እንደደረሰው አውቃለሁ በደንብ እየተወራ ነው ያው አንተም ታውቃለህ ወይዘሮ መሰሉን የት ነው ያደረጋችኋቸው ተናገሪ ደግሞ ብለ ወደኔ መጣ ጎበዝ ባክ ችግር ውስጥ ገብቻለሁ የት ነበር የከረምሽው ይሄን ሰሞን ቆይ ምን አገባህ አንተ ላፈለግህ አልኩህ እኮ አይገባህም እንዳንተ ጭራሽ ደግሞ ትደዋወላላችሁ አይደል ምንድነው አንቺ ይሄ ምንድነው ካሜራ ምናምን እዚህ እንትን ያረግሽው ምን አይነት ስራዎችን ይሰራል ምን ሰራይተሽኛል በራዳ በቃ አሁን 5 ሚሊዮን ብሩ ከገባልን በኋላ እንለቃታለን እኮ እስከዛ ድረስ ነው እየጠበቅን ያለን እንለቃታለን ነው በምን አስፈራራት እህቴን በምን አስፈራርታት ነው እንደዚህ ስታስቀባጠራት የነበረው ሌላ አይነት የምችለው አነጋገር የለም አሁን ግዛብ ይያለው እኔ በጋ አምላክ ይወል ነግሬያለሁ እሺ እንደዚህ ስለያስቆል ይወርክ ይመስልሃል እኔ እንዲህ አይነት ነገር አልፈልግም ይቅርብኝ ስልሽ እሪ ብለሽ ከካይቶች ጋር ተማክረሽ አመጣችሁ ራስሽ ሲጀምር ይኸውልሽ እኔ አንቺን ማለት እንዴ አንተ ተቀቀኛ ስራት ያዝነች ሰበበኛ ያሉ በቃ ተወኝ እኔ መሄድ ፈልጋለሁ የት ነው የምትሄጂው ነው ተቀቀኝ እንድለቀቀኝ ነገራለሽ አትናገር አንቺ ልክ ለማስያዝ አሰፍስፈው እየጠበቁ ነው አያ ብቻህን መምጣት አልቻልክማ ሰው ይዘህ መጣ አይደለ ለአንድ ሴት እንደዚህ ሁላ ሰው ይዘህ መጣ እንዴ ሁሉንም ነገር አውቄያለሁኝ አሁን ላይ ሁሉንም ነገር ጎበዜኛ አንበሳ ታውቃለህ አይደል እኔ መሄድ ፈልጋለሁ እየታባሽ ነው የምትሄጂው አንቺ ራስሽ የምትይውን ነገር ልንገርሽ ተደውይለትና ሌላ ነገር ብትይ ከኛ ጋር ነው ጸብሽ ትሰሚኛለሽ አይደል ይሄ መጋዘን ማስፈራሪያ ሆነ ማለት ነው የምርክን ነው መጋዘን ማስፈራሪያ እንዳልሆነ የጅል ስራ ምን ሰራ መሰለ እንዴ አንተ ዝም ብሎ እኮ እንዳይነት ስራ አይሰራም እንዴ አልገባኝም ሰላም ውድ ቤተሰቦች እንደምን አላችሁ ዳኒ ነኝ እንግዲህ ውድ ቤተሰቦች እንግዲህ አሁን ላይ ያው ከወይዘሮ መሰሉ የመጥፋት ኬዝ ጋር እንግዲህ የተያያዙ ጉዳዮችን የተለያዩ ጉዳዮችን እየሰራን መሆኑ የሚታወቅ ነው ውድ ቤተሰቦች እንግዲህ አሁን ላይ እጆቻችን ላይ የተለያዩ አይነት መረጃዎች ይደርሱናል እነዛ መረጃዎች ደግሞ አጣርተን ሁሉንም ነገር እውነት መሆንና ለመሆናቸውን እንግዲህ ወደ ቀጥታ ወደ ተግባራ ከመግባታችን በፊት እንግዲህ ሁሉንም ነገር አጣርተን ለናንተ እንዲሁም ደግሞ ለኛም ለስራችን ደግሞ እንዲመቸን እውነት የሆኑ እውነት ያልሆኑ ብዙ አይነት መረጃዎች ይደርሱናል ከዛ መሃል እንግዲህ እኛ ስልት በተሞላበት መልኩ እንግዲህ የተለያዩ ዘዴዎችን በመጠቀም እንግዲህ መረጃዎቹን እያጣራን እያንዳንዳቸውን እውነተኛ መሆንና ለመሆናቸውን እንግዲህ እየመረመርን ወደ ጉዳያችን የምናመራ ነው የሚሆነው ማለት ነው እንግዲህ ከዚህ በፊት የምናደርገውም ደግሞ ስናደርገውም የቆየ ነው ይሄንኑ ነው ውድ ቤተሰቦች ያው ጉዳዩን እንግዲህ ለእናንተ ለመግለጽ ለማስተዋወቅም ስለፈለኩኝም ጭምር ነው አሁን ላይ ይህንን ግልጽ ለማድረግ የተገደድኩት ማለት ነው ውድ ቤተሰቦች እንግዲህ አሁን ላይ አንድ የደረሰን ቁልፍ የሚባል መረጃ አለ ይሄ ቁልፍ መረጃ እንግዲህ ምንድነው ቸርነትና መድኃኒት የሚባሉት ግለሰቦች እንግዲህ ደብዛቸው እንደጠፋ ነው እንግዲህ ካለን መረጃ እንግዲህ የሚያሳየው ማለት ነው ምክንያቱም ሶስና የተባለችዋንም ግለሰብ እንግዲህ በቁጥጥር ስር ካዋልናት በኋላ እንግዲህ ያለችን ነገሮች አሉ ወደ ቤተሰቦች ያው እንደምናስታውሰው ወይዘሮ መሰሉን ያገቷት እነሱ ራሳቸው እንደሆኑ እነሱ እንኳን ባይሆኑ በሌላ ሰው እንድትታገት ወይዘሮ መሰሉ ቦታውን እንዳመቻቹ አይነት ነገሮችን እንግዲህ ካሜራ ፊት ለፊት 5 ሚሊዮን ብር ብላ ቁጥር እንደጠራችልን የማይረሳ ነው ውድ ቤተሰቦች እንግዲህ ከዛም በመቀጠል እንግዲህ ካሜራ አስጠፍተን ከካሜራ ጀርባ ሆነን እንግዲህ የተለያዩ አይነት መረጃዎችን ከሶስና ስንወስድ ነበረ እንግዲህ እሷም እህቷ የት እንዳለች አላቅም ነው ስትለን የነበረው ማለት ነው በዚህ ሰዓት እንግዲህ ውድ ቤተሰቦች ታላቁን ክሬዲት ወይም ደግሞ ታላቁን የምስጋና ድርሻ መውሰድ አለባቸው ብለን የምናስበው የኛው የክሩ አባላቶቻችንን ነው እንግዲህ ከመረጃ ጠቋሚዎቻችን ባለፈ ማለት ነው ውድ ቤተሰቦች ምን ለማለት ፈልጌ ነው ውድ ቤተሰቦች እንግዲህ ወንድሜ ቴዲ የሚሆን ሌላው የጎጆቲው የሚኪ ቻናል ሁሉም እንግዲህ አባላቶች እንግዲህ
ይሄ ነው የማይባል እቺ ናት ተብሎ የማይባል እንግዲህ ስራ ነው ሲሰሩ የከረሙት ማለት ነው። ምን ለማለት ፈልጌ ነው? እያንዳንዳቸውን እርምጃዎቻቸውን በተሰላና በተጠና መንገድ አድርገው እንግዲህ ጠቃሚ የሆኑ መረጃዎችን ጠቃሚ የሆኑ ፍንጮችን እንግዲህ በማግኘትና በማስደረግ ነበር እንግዲህ የከረሙት ማለት ነው። ስለዚህ ትልቅ ክብርና ምስጋና እንግዲህ ለጎጆ ቲዩብ አባላቶች እንዲሁም ለእኔ የስራ ባልደረቦች ይሆን እላለሁ። ምክንያቱም የሚኪ እናት ማለት የኛም እናት ናቸው ብለው እንግዲህ ዝም አላሉም። ስለዚህ ውድ ቤተሰቦች አሁን ላይ እኔ እያልኩ ያለሁት ነገር ምንድን ነው? ኮሜንት ላይ እኔንም እንግዲህ ወንድሜ ሚኪንም እንዲሁም ደግሞ ወንድሜ ቴዲንም እንግዲህ አይዟችሁ በርቱ ብላችሁ እንደምታሞግሱን ይህንን ነገር እነሱም ይዩታልና ለሙሉ ቲሙ እንግዲህ አክብሮታችሁን ምስጋናችሁን እንግዲህ ማበረታቻችሁን እንግዲህ አስቀምጡልን ነው የምንለው። አሁን ላይ የደረሰን መረጃ እንግዲህ ዋናው ይህን ቪዲዮ ለመቅረጽ ያስገደደን እንግዲህ ዋናው ምክንያት ምንድነው? ወደ ቤተሰቦች ቸርነትና መድኃኒት እንደጠፉ ታውቋል። ስለዚህ አሁን እነሱ ደግሞ የት እንዳሉ በተለይ ደግሞ የቸርነትን ሳይሆን የመድኃኒትን መገኛ እንግዲህ ተጠቁመናል ማለት ነው። ምንድነው የተባልነው? ውድ ቤተሰቦች እቺ መድኃኒት የተባለች ሴት እንግዲህ የተለያዩ መረጃዎች እንደሚደርሷት ነው እንግዲህ የሰማነው። ከየት ይሁን ከየት ይሁን እንደሰማች አናቅም። ሶስናንም እንግዲህ እንደያዝናት ነው አውቃለች። እሱን በማስመልከት እንግዲህ ውድ ቤተሰቦች ይህንን በማስመልከት እንግዲህ ከራሷን ልታሸሽ ወይም ደግሞ መረጃም ይሆናል ልታሸሽ እየሞከረች ያለችው ከከተማ ልትወጣ እንደሆነ እንግዲህ መረጃ ደርሶናል ማለት ነው። ስለዚህ ውድ ቤተሰቦች አሁን ሙሉ የክሩ አባላቶቻችንን ሙሉ ባይሆንም እንግዲህ አብዛኛውን የክሩ አባላቶቻችንን ይዘን በቦታው ላይ ምን እንደሚፈጠር ስለማናውቅ እንግዲህ ያን ያክል ግርግር ለመፍጠርም የሚመች አይነት ቦታ አይደለም። ስለዚህ ከሀገር አይደለም ያልኩት ውድ ቤተሰቦች፣ እዚህ ጋር ማወቅ ያለባችሁ ነገር ከከተማ ነው ያልኩት። አዲስ አበባ ልትወጣ እንግዲህ እያኮበኮበች እንደሆነ ነው እንግዲህ የደረሰን መረጃ የሚያሳየው ማለት ነው። ስለዚህ ቀጥታ የምናደርገው ምንድነው አሁን መንገድ እንደጀመረች ነው ወደ አውቶቢስ ተራ ሀገር አቋራጭ ባሶች ወደሚገኙበት ወደ አውቶቢስ ተራ እንግዲህ መንገድ እንደጀመረች ነው የደረሰን መረጃ የሚያመላክተው ማለት ነው። ስለዚህ ውድ ቤተሰቦች የምናደርገው ነገር ምንድነው አምባጓሮ መፍጠር አንፈልግም። በሰዎች መካከል ያልተገባ አይነት እይታን እንግዲህ የተለየ አይነት ድራማን መፍጠር አንፈልግም። ስልታዊ በሆነ መንገድ እንግዲህ እቺን መድኃኒት የተባለችን ወንጀለኛ ለስራዋ እንድናስከፍላት መጀመሪያ በቁጥጥር ስር መዋል ስላለብን እርምጃዎቻችንን ተጠንቅቀን ተራምደን እንግዲህ ይቺን ሴት በቁጥጥር ስር የምናውላት ነው የሚሆነው። እንግዲህ ያው ያለውን ነገር እንግዲህ እየተከታተልኩኝ የማሳውቃችሁ ይሆናል። ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ያው እንግዲህ ቅድም በመግቢያ ላይ እንደተናገርኩት ቤተሰቦች አሁን እዚህ ያለንበት ቦታ ላይ አምጥተናታል። ከባልደረቦቼ ጋር ውጪ ላይ ነው የምትገኘው። ወደ ውስጥ እናስገባትና እንግዲህ መድኃኒት የተባለችውን ሴት ወደ ውስጥ እናስገባትና ያለውን ነገር ሶስና በነገረችን አንጻር ተመርኩዘን እንግዲህ ሁሉንም ነገር እንግዲህ የምናውጣጣት ነው የሚሆነው። ይዣት እመጣለሁ። ነይ ግቢ። ነይ ልቀቀኝ። ምንድን ነው እየሆንክ ያለው? ልቀቀኝ። እጄን እያሳመምከኝ እኮ ነው። ቆይ ምን ሆነህ ነው አንተ? አሳመምኩሽ እንዴ? ምን ፈልገህ ነው ከእኔ? ስሚ፣ ወዴት ለመሄድ ነበር ስታቅዱ ነበር? ወዴት ሄዳለሁ ደግሞ? ወዴት ለመሄድ ነበር? ሰው መውጣት አይችልም እንዴ? ወዴት ነው የምትወጪው? ውድ ቤተሰቦች እንግዲህ እንደነገርኳችሁ ይቺ ሴት የባስ ትኬት ለመቁረጥ ከአዲስ አበባ እንግዲህ ለመውጣት የባስ ትኬት ለመቁረጥ ነው እየሄደች በነበረበት ሰዓት ላይ ነው ያገኘናት ማለት ነው። ቆይ አልገባም። ወዴት ለመሄድ ነበር? ዘመድ ጥየቃ መሄዳችሁም እያልከኝ ነው? ዘመድ ጥየቃ? የት እኮ ወዴት ሀገር ነው ዘመድ? እንዴ የፈለኩበት ቦታ መሄድ መብቴ ነው። አንተ ምን አገባ እኮ? ለምን አትናገሪ? ሰሞኑን እሺ ስንደውል እህትሽም ስትደውልልሽ ሁላችንም ስንደውል በአካባቢው አልነበረችም እንዴ? ዘመድ ልጠይቅ እየሄድኩ ነበር እኮ ያገኛኝ። ቆይ ምን ፈልገህ ነው አንተ? ምን ማለት ነው? ምን ፈልገህ ነው ማለት? እዚህ ጋር ቀልድ መሰለሽ እንደያዝኩት? እንዴ ቀልድ መሰለሽ እየያዝኩት? እኔ ልንገርህ ወንድሜ፣ አትጩብኝ፣ እየጮክ አታናግረኝ። እኔ ዘመዴ እዛ አለችኝ ማለት ነው። ልላክስት የምጠይቃት እኮ የት ነው? ወዴት ነው ልትሄጂ ነበር? አገሩን ቦታው እንድነግር ትፈልጋለህ? በደንብ ነው የምፈልገው። ሁሉንም ነገር ነበር። ወደ ሰበታ እየሄድኩ ወደ ሰበታ። እሺ ሰበታ እኮ እዚህ እኮ ነው ያለው። እና ታዲያ ወዴት ትኬት መቁረጥ ምን አስፈልጓል? እዚሁ በታክሲው ለመሄድ ቆይ አንተ ሁላ ነገር የምጠመጠመው ከኔ ምን ፈልገህ ነው? ምንድን ማለት ነው ከኔ? ሴትዮ እዚህ ሰበታ ትኛለች ጭራሽ። ሰበታ ማለት እኮ
ውድ ቤተሰቦች እንግዲህ እንደምናውቀው ሁላችንም እንደምናውቀው ይችን ሴትዮ ያገኘናት የባስ ትኬት ለመቁረጥ እዚህ አውቶቡስ ተራ እንግዲህ መቼም አውቶቡስ ተራ ሀገር አቋራጭ ባስ ውስጥ እንግዲህ የሚቆረጥበት ቦታ ላይ እንግዲህ መቼም የሰበታ የለም። ሰበታ ማለት እንግዲህ ሸገር ሲቲ ነው ያለው አይደለ? ይሄንን አንቺ እኔ ልትሸውጂኝ አይደል? እንደፈለኩ መሄድ ይችላል። የፈለኩበት ቦታ መሄድ ይችላል። አያገባህ። ምን አገባህ አንተ? እኛ ለራሳችን ችግር ላይ ነው ያለነው አይደለ? በቃ ዘመን ልጠይቅ እንትን ልል ነው በቃ ዘመን ለመጠየቅ እናቴ አክስቴ ጠፍታለች ብለሽ ሪሲት ነበር ላፈልግ ነው በቃ ልጠይቅ ነው። አንቺ ራስሽ የት ነበር የከረምሽው ይሄንን ሰሞን? ቆይ ምን አገባህ አንተ? ላፈልግ ነው አልኩህ እኮ አይገባህም እንዳንተ ላፈልግ ነው። እሺ ልናናግርሽ ስንል ለምንድን ነው ለኛ ለመናገር? በቃ አንተ ምንም አይነት መፍትሄ ልትሰጠን አልቻልክም አይደለ? ስለዚህ እኔም ላፈላልጋት እየሄድኩ ነው። በቃ አንተ ምንም መፍትሄ ሰጥተህልህም። አዋ በራሴ መፈለግ ይሄንን መሄድሽን እህቶችሽ ያውቃሉ አያውቁም? አቅም የለሽም እያልከኝ ነው እንዴ? እህቶችሽ ያውቃሉ አያውቁም? አዎ ያውቃሉ። በቃ መሄድ እርግጠኛ ነሽ? ግን አልነገርኳቸውም። ዝም ብዬ ነው የወጣሁት። ለምን ያውቃሉ? አልነገርኳቸውም። ምን አይነት ነገር ልክ ለብቻዬ ልወጣ ብዬ ነው የሄድኩት። እሷ እህቶችን ይዤ ከሚሄድ ለብቻዬ ወጥቼ እኔ መፈለግ አለብኝ በሚለው ነው የወጣሁት። በቃ ሌላ ምንድን ነው የምትፈልገው? እሺ አበባ የት ነው ያለችው? አላቅልህም። ምን ማለት ነው አላቅልህም ማለት? እኔ አክስቴን እየፈለግኩ ነው ያለሁት። ጭንቅ ላይ ነው። ያውቃሉ አልሽ እኮ አይደለም እንዴ? የት እንደሚሄድ እኮ ያውቃሉ። ትቻቸውን የወጣሁት ቤት እንዴ አንተ ያማል እንዴ? በአንዴ ሁለት ነገር እየወራሽ ነው። ትቻቸውን የወጣሁት ቤት ሁለቱም ቤት ናቸው። መቼ ነው ተተሻቸው ወጣሽው? ንገሪ፣ መቼ ነው ተተሻቸው ወጣሽው? ቆይ ሰውዬ ምንድን ነው የምትፈልገው? ቆይ መቼ ነው ተተሻቸው ወጣሽው? የምትፈልገው ምን አገባክ? መቼም ሊሆን ይችላል። ምን ማለት ነው? ምን አገባክ? ዛሬም ሊሆን ይችላል፣ ትናንትም ሊሆን ይችላል። ምንም አይመለከተም። በቃ እንድትነግሪኝ ይፈልጋሉ እያልኩሽ ነው ሴትዮ። አሁን ላይ አንቺ እኔን እንደዚህ ልታናግሪበት የምትችይበት እኔ አክስቴን ልፈልግ እየሄድኩ ነው። አጨቅጭቀኝ። በቃ ምንድን ነው የምትፈልገው ከኔ ጋር? ቁጭ በይ ያልኩሽ። በቃ እየሰራራኝ ነው። ልቀቀኝ፣ ልቀቀኝ። በቃ ስምኛለሽ። ቁጭ በይ ያልኩሽ። እንደዚህ አትታገረኝ። በቃ ልቀቀኝ። ሁሉንም ነገር ትናገራታለሽ። አነቀኝ፣ እያነቀኝ ነው። ትናገራታለሽ። እሺ ትናገራለሽ። አትናገሪም? ልቀቀኝ። ትናገራለሽ። አትናገሪም? አሁን ልቀቀኝ። እንደው ልቀቀኝ። በቃ ያለትሽ እንደዚህ ስለያዝኩ ሊወርቅ ይመስልሃል? ሁሉንም ነገር ትናገራታለሽ። ትሰሚኛለሽ አይደለ? ትናገራታለሽ። እንግዲህ ቤተሰቦች እንግዲህ ቀድም እንደነገርኳችሁ ነው ሁሉም ነገር ማለትም ይቺን ሴትዮ ያገኘናት አውቶቡስ ተራ ከከተማ ለመውጣት ከኛ ለማምለጥ ስትሞክር ነው እንግዲህ በቁጥጥር ስር ያዋልናት ማለት ነው። ትኬት ለመቁረጥ እየሄደች በነበረበት ሰዓት ላይ ነው እንግዲህ ያገኘናት። ነገር ግን ስትለን የነበረው ምንድነው እሷ ወደ ሰበታ ልሄድ ነው የማይመስል ነገር ለሚስት አትንገር የሚባል አንዳንድ አባባል አለን። ቆይ ምን እየሆንክ ነው ሰውዬ? ያማሃል እንዴ? ግን አንተ ጤነኛ አይደለህም እንዴ? መሄድ አልችልም እንዴ? እሺ አውቶቡስ ተራ ሀገር አቋራጭ ባስ ላይ ነው እንግዲህ የሰበታን ትኬት ቆርጠሽ ዘመድ ጥየቃ የምትሄጂው። እንደዛ ነው እያልሽኝ ያለሽው? ስለዚህ የሚሄድበትን ቦታ ሁሉ ነገር ለአንተ አማከሬ መሄድ አለብኝ ማለት ነው? የምጠይቅሽን ብቻ ነግሬህ ነው የምሄደው። የምጠይቅሽን ብቻ መልሽልኝ ያልኩሽ ነው። ምንድን ነው የጠየከኝ? የምጠይቀኝ እኮ ጥያቄ የማይሆን ጥያቄ ነው እየጠየቀኝ ያለው። በዚህ ሰዓት አሁን ባለሽበት ሰዓት ነው ዘመድ ጥየቃ የምትሄጂው ወይ ነው? ቆይ አንተ ባሌ ነህ፣ ቤተሰቤ ነህ እና ምንድን ነህ? ወንድሜ ነህ። ምን አገባህ አንተ? የትስ ብሄድ ያገባሃል እንዴ? መብቴ እኮ ነው መሄድ እችላለሁ። መድኃኒት በጸባይ ላናግርሽ መድኃኒት አትበለኝ 10 ጊዜ። እኔ ካንተ ጋር ማውራት ራሱ በጸባይ ላናግርሽ እየሞከርኩኝ ነው ያለው። በጸባይ ባይሆንስ ምን ይመጣል? የሚመጣውን ማየት ትፈልጊያለሽ? እንደዚህ ስላደረከኝ ወንድ የሆነህ ይመስልሃል? እሺ ችግር የለውም እኔ አልነካሽም። የምታያቸው ሰዎች አንቺን ስርዓት ለማስያዝ አንቺን ልክ ለማስያዝ አሰፍስፈው እየጠበቁ ነው። አየህ ብቻህን መምጣት አልቻልክማ። ሰው ይዘህ መጣህ አይደለ? ለአንድ ሴት እንደዚህ ሁላ ሰው ይዘህ መጣህ። ችግር የለውም። እኔ ማለት ነው አንቺን የመንካት ምንም ፍላጎት እራሱ የለኝም ሲጀመርም ማለት ነው። ምክንያቱም መብት መኖርና ለመኖርን አንቺ አይደለሽ የምትነግሪኝ። አሁን የምጠይቀሽን ብቻ መልሽልኝ። ወይዘሮ መሰሉን የት ነው ያደረጋችኋቸው? ተናገሪ። ደግሞ ብለህ ወደ እኔ መጣህ። ጎበዝ። ትናገሪያለሽ አትናገሪም? ቆይ አንተ ግን ትናገሪያለሽ አትናገሪም? ይመስለኛል አሞሃል አይደለ? ትናገሪያለሽ አትናገሪም? ምኑን ነው የምነግርህ? ይኸውልሽ እኔ ሁሉንም ነገር አውቄያለሁኝ አሁን ላይ። ሁሉንም ነገር ጎበዝ፣ የኛ አንበሳ ታውቃለህ አይደል? ቆይ አክስቴ ጠፍታለች ብዬ በተጨነኩ ላይ ደግሞ መሰሉን የታደረግሻት እያልከኝ ነው? አንተ ግን ያመሃል እንዴ? ምን አይነት ሰይጣን ነክ? ይኸውልሽ አሁን እዚህ ጋር ማስመሰሉ እንደዚህ ነገሮችን ወደ ሌላቸው አቅጣጫ ለመስጠት መሞከሩ ስርዓት አትቀበጣጥር።
እኔ ይሄ አንተ መቀበጣጠር ነው ሲጀመር። አንተ ይኸውልሽ ሶስና በእኛ ቁጥጥር ስር ውስጥ ነው ያለችው። ሁሉንም ነገር ተናግራለች እያልኩሽ ነው። እየሰማሽ ነው? ደግሞ እሷንም ያስካት ሁሉንም ነገር ተናግራለች። አንተ ቆይ ምን አይነት አጭበርባሪ ሰው ነው? ምን እየሰራህ ነው? እሺ አበባ የት ነው ያለችው? ተናገሪ። አላቅም። እኔ አበባ ምናምን የምትለኝ አላቅም እኮ አልኩ። አበባ የት ነው ያለችው? ብቻቸው ነው የወጣሁት ሁለቱንም። ምንም የማውቀው ጉድ የለም። አንተ ቆይ ምንድነው አይገባህም? እንደምናገረው እኮ አማርኛ ነው አይደል እንዴ? ስለዚህ አሁንም በዚህ በድርቅናሽ ነው መቀጠል የፈለግሽው ማለት ነው? እሺ ምን አባክ እንደዛ ነው እያልሽ ምን እንድልፈልግ ትናገራለሽ? አትናገሪም? ጓደኛ ነኝ የሚኪ ወንድም ነኝ እያልክ እኮ ቤተሰቦቹን እየጎዳህ እንደሆነ ቢያቅ ግን ማለት ነው ምን እንደሚያደርግ አስብበት። ምን እንደሚያደርግ ቤተሰቦቹን እንደጎዳሁኝ እንደዛ ነው እያሰብኩ እና ቤተሰባችሁን እየጎዳህ እኮ ነው። ሰው ስናናግዝ አግዳታል። ደግሞ እኔ ይኸው እንደዚህ እያረከኝ እያስጨነከኝ ነው እያያዝከኝ ነው። አውሪ ምኑን ነው የማወራው? እኔ እኮ ጭንቅ ላይ ነኝ ያለው። ከቸርነት ጋር እሺ የሚያገናኝሽ ነገር ምንድን ነው? ተናገሪ። ከቸርነት ጋር አሁኑኑ ተናገር። ይኸውልሽ እስካሁን የማይሆን ነገር እንዲህ ክብሬን የሚነካ ነገር ስትናገሪ ዝም ብዬሻለሁ በስነ ስርዓት። ስለዚህ አንቺም እንደ እህትሽ ስትቀጠቀጪ ነው ማለት ነው ሁሉንም ነገር የምትናገር። እንደዛ ነው ነገር እኮ አታውቅም። ብታውቅማ እንደዚህ በስነ ስርዓት ሴት ልጅ እንደዚህ እየጎዳ ልታወራም አትችልም። ገባህ አይደለ? እሱ የኔ ፍላጎት አልነበረም። መጀመሪያ በጸባይ ስጠይቅሽ አላናገር ስትኝ ምርጫ ስላሳጣሽ ነው እንደዛ እያደረኩ። ሲጀመር ምን ስልጣን አለ እኛ ቤተሰብ መሀል ገብተህ እንደዚህ የምንዘባረቀው? ምን ያገባሃል? ምን አገባኛ? እየፈለግን ነው አይደለ? እኛ በቃ ፈልገን እናገኛታለን። አንተ አታስፈልገን፣ ምንም አሰራልንም። እንደዛ ከሆነ ታዲያ ለምንድን ነው ሚኪንስ የጠራችሁት? የማትፈልገው የሰው እርዳታ የማያስፈልጋችሁ ከሆነ ለምን ነው ሚኪንስ የጠራችሁት? አንፈልግም። ሚኪን እኮ አይደለም ያልኩህ፣ አንተን አንፈልግህም። በቃ ሚኪ ደግሞ እኔ ያስፈልገዋለሁ። ትሰሚኛለሽ? ለሚኪ እኔ ያስፈልገዋለሁ። ቤተሰቦቹን እየጎዳህ ቤተሰቦቹን እንደዚህ እያስጨነቅ። ስለዚህ አሁንም በዚህ ሐሳብ ነው የምትቀርቡ። የመጨረሻ እድል እየሰጠሁሽ ነው ያለሁት። ካሜራ አጥፍቼ ወደ መጋዘን ነው የምልክሽ። ሰምኛለሽ አይደል? ይሄ መጋዘን ማስፈራሪያ ሆነ ማለት ነው። የምርክን ነው መጋዘን ማስፈራሪያ እንዳልሆነ አስልሻለሁ። ተነሽ። ውድ ቤተሰቦች እንግዲህ ከደቂቃዎች ቆይታ በኋላ እንግዲህ ወደ መጋዘን ወስደን በአባሎቻችን እንግዲህ አስመክረናት መስማት በምትችለው መልኩ እንግዲህ አስመክረን መልሰናታል ማለት ነው። እሺ አሁንስ ትናገሪያለሽ አትናገሪም? እምጠይቅሽን ብቻ እንድትመልሽልኝ እፈልጋለሁ። ተግባባን ወይ? ቆይ ምን አድርጌ ነው እንደዚህ የምትጎዳኝ? ለምንድን ነው እንደዚህ ያደረከኝ እንዴ? እኔ እዚህ ጋር ይህን ያዞንባሽን እንድታነቢብኝ አልፈልግም። እምጠይቅሽን ብቻ መልሽልኝ። ከቸርነት ጋር ያለሽ ግንኙነት ምንድን ነው? ወይዘሮ መሰሉን የት ነው ያደረግሻት? እኔ ወይዘሮ መሰሉን የምትለው ነገር ምንም እየገባኝ አይደለም። እንዴ ቆይ ምንድነው የምትለው? ነው የገዛ ክርስቲያን እንዴት መጥፎ ነገር ላደርግ ትሰሚኛለሽ? ሁሉንም ነገር እህትሽ ተናግራለች እያልኩሽ ነው። ሁሉንም ነገር እኔ የሚገርመኝ ነገር እንዴት ውድ ቤተሰቦች እንዴት ይህን ያክል ሰው በራሱ ሰው ላይ እንዴት ይጨክናል? ማለት ከዚህ በፊት በነበረን ቆይታ እንግዲህ አይታችኋል። ደንግጬ ቪዲዮን ላቋረጥ ተገድጃለሁ። ነገር ግን ከካሜራ ጀርባ ሶስና ሁሉንም እውነት ተናግራለች። ቸርነት ስነ ስርዓት ያዥ አስጨርሽኝ። ቸርነት የተባለው ሰውዬ እና እነዚህ ሰዎች አንድ ላይ በመሆን ከሚኪ 5 ሚሊዮን ብር ለመቀበል እኚህን ሴትዮ እንዳገቱ ሁሉንም ነገር በግልጽ ተናግራለች። እሺ አሁንስ ምንድነው የምትቀባጥረው? ስለምን ብር ነው እያወራህ ያለው? ይሄኔ አስፈራራህ። አሁንም አታውቂውም ማለት ነው? አስፈራርታት ነው። አሁንም አታውቂውም ማለት ነው? ተናገሪ። አስፈራራሃት እህቴን በምን አስፈራርታት ነው እንደዚህ ስታስቀባጥራት የነበረው? ሌላ ወንጀል ውስጥ እያስገባህ ነው። ውሸት ነው ማለት ነው? ወይኔ ውሸት ነው ማለት ነው ወይ? ተናገሪ። ውሸት ነው ውስጥ እያስገባሃት ነው። ምን ውስጥ የምን ኃጢአት እያሰራት ነው? ቆይ የምን ብር ነው? ስለዚህ የምታውቂው ነገር የለም። ስለዚህ እህቴን ጎታታል ማለት ነው። ቀጥቅጣሃት ነው እንደዚህ እያዘበራረቅካት። ምን ታድርግ ታዲያ? ስገላ ስቀጠቅጣት የምታወራውን ስታጣኩ ለፈለፈቻት ነው። እንደዛ ከሆነ አንቺንም ስትቀጠቀጭ እውነቱን ታወሪያለሽ ማለት ነው። አሁንም መሄድ ትፈልጊያለሽ? እሱ ነው እየነገርሽኝ ያለሽው? ወይኔ ሄጄ እህቴን አስገደልኩት። ጎታታል ማለት እሺ። የት ነው ያለችው? ንገረኝ። የት ነው ያለችው? ሴትዮ ድራማ እየሰራሽብኝ ነው። እኔ ምንም ድራማ አይደለም። ምንድነው ድራማ እየሰራሽብኝ ነው ወይ ያለሽው? ነይ ትናገራለሽ አትናገሪ? ትናገራለሽ አትናገሪ? ትናገራለሽ አትናገሪ? አልለቀሽም። ትናገራለሽ አትናገሪ? ልቀቀኝ። ምንድነው የምትፈልገው? እውነቱን ትናገራለሽ አትናገሪ? እያሳመንከኝ ነው። ቀና በይ ቀና በይ። እውነቱን ትናገሪ። ይሄን ድራማሽን አቁሚ እያልኩሽ። ወይኔ ሴትዮ የምጠይቅሽን ብቻ መልሽልኝ። ቆይ ምንድነው የምትፈልገው ከኔ? አንተ ሰውዬ ያማል እንዴ?
ስለዚህ አሁንም ከካሜራ ጀርባ ወስጄ እንዳናግርሽ ነው የምትፈልጊው ማለት ነው። በአሁኑ ግን እንደቀድሙ አይደለም። እየጎዳኝ እኮ ነው። ይበቃል በቃ። ወይኔ ጉዴ። ስለዚህ እንደዚህ ነው የምንቀጥለው። እያናገርኩሽ ነው፣ መልሽልኝ። ምንም ማውቀው ጉዴ የለም። የት ነው ያሉት? እኔ አላቅም። ቸርነት የት ነው ያለው? እኔ እንጃ። ቸርነትና አበባ የት ነው ያሉት? ወንድ ስለሆነ አፈልገውማ። እኔ ሴት ስለሆንኩ ግን አገኘኛ። ስለዚህ ፈርተው ነው እሱን ማታመጣው። ለምን እሱን አታመጣው? ለምን እሱን አትጠይቀውም ታዲያ? ስለዚህ አሁን ከሱ ጋር ያለሽ ነገር ልክ እንደሆነ እያመንሽ ነው ማለት ነው አይደለ? እንደዛ ነው እያልሽኝ ያለሽ። ጠይቀኝ ፈልገህ ማግኘት ነው። እኔን እንዳገኘኝ እሱንም ፈልገህ አገኘው። በቃ ለምንድን ነው እኔን አንጥተህ እሱን ታዲያ ያልፈለግከው? መፈለግ ነው። የት ነው የምትለው? እሱን አትይዘው። ወንድ ከሆንክ እሱንም መያዝ ነው። ስለዚህ ጥሩ። እኛ ሴቶችን ግን እያሰቃየን ነው። እኛ ሴቶችን እያሰቃየን ነው። ስለምን ማመን ነው? ወይዘሮ መሰሉ የት ነው ያሉት? ተናገሪ። አሁን እኔ አላውቅም። የት ነው ያሉት? እኔ እንጃ። የት ነው ያሉት? ምንም የማውቀው ነገር የለም። በቃ እኔን አታሰቃየኝ። ቸርነት የት ነው ያሉሽ? እሱን ብቻ ተናገሪ። እኔ አክስቴን ያለችበትን ካወቅኩ ለአንተ እንትን እላለሁ። አዛኝ ቀቢ አንጓች አትሁን። ሰምኛለሽ? ያዘነች ሴት ለመምሰል አትሞክሪ። እኔ አክስቴ ታፍታለች። በዛ ላይ አንተ እያሰቃየኝ ነው። እሺ ምንድን ነው የማደርገው? ድራማሽን ታቆሚያለሽ አታቆሚም? እሺ አሁን ድራማሽን ታቆሚያለሽ አታቆሚም? እሱን ብቻ ተናገሪ። የምን ድራማ ነው? እሺ ስለምን ድራማ እያወራ እንደሆነ አልገባኝም። በቃ አክስቴ አትበይብኝ። አክስቴ ናት። በቃ አክስቴ ምንም ፍቄ ማልጠላት አክስቴ ናት። በቃ እኔ ለዛ ነው ያገትሻት። ለብር ብለሽ ነው አክስትሽን የሸጥሽው። እንደዛ ነው እያልሽኝ ያለው። ቆይ አንተ ሰው ያመሃል እንዴ? ምን ልትሆኝ ነው? ምን ልትሆኝ ነው? እንደውም እሄዳለሁ። እኔ ካንተ ጋር መጨቃጨቅም አልፈልግም። ቁጭ በይ። የት ነው ያሉት? የት ነው ያሉት? ልቀቀኝ በቃ። ተናገሪ። ተናግራለሁ በቃ። ተናገሪ። ሁሉንም ነገር ከመጀመሪያው ጀምሮ ተናገሪ። ይህንን ሴራ ማን እንደጠነሰሰው የዚህ ሁሉ ነገር ጠንሳሽ የዚህ ሁሉ ነገር እዚህ ሁሉ ውስጥ ያሉ ሰዎች እያንዳንዳቸው እንድትነግረኝ እፈልጋለሁ። ይኸውልሽ የእህትሽ ዕጣ እንዲደርሰሽ ካልፈለግሽ፣ እስር ቤት በስብሰሽ መቅረት ካልፈለግሽ ሁሉንም እውነት ተናገሪ። ላንቺ እድል እየሰጠሁሽ ተናገሪ እያልኩሽ ተናገሪ። አታልቅሺ፣ ተናገሪ። እሺ ምንድን ነው የምነግርህ? ምንድን ነው የምፈልገው ከእኔ? እሺ ሁሉንም ነገር ከመጀመሪያ ጀምሮ ነገር ማን ይህንን ሴራ ሲያውጠነጠን እንደነበረ ሁሉንም ነገር እንድትናገር ይፈልጋል። ከመጀመሪያው ጀምሮ ተናገር። ምን ስትሉ ነው ይህንን ያሰባችሁት? ለምንድን ነው ወይዘሮ መሰሉን ለማገት የተነሳሳችሁት? ከመጀመሪያ ጀምሮ ተናገሪ። አንተ ስላልከው ነገር ሁላ እኔ ምንም አልገባኝም። እኔ እንዴት አክስቴ እንደዛ አደርጋለሁ? እኔ እንደዛ ነገር እሺ እነግርሃለሁ። ትናገራለሽ አትናገር? ከዚህ በኋላ ግን ተመልሼ አልቀመጥም። ሰምኛለሽ? ከዚህ በኋላ ተመልሼ አልቀመጥም። እሺ ቀጥይ። የምትናገሪው ነገር ደግሞ እውነት መሆን መቻል አለበት። አለበለዚያ ግን የማትወጪው ጣጣ ውስጥ ነው የምትገቢው። ሰምኛለሽ አይደለ? ተናገሪ። ያ ቸርነት የሚባል መጥፎ ሰውዬ ነው። እሱ ነው እንደዚህ እዚህ ውለጣጣ ያስገባል። ምን ማለት ነው? ቀጥይ፣ ተናገሪ። እሱ በቃ በጣም እያሰቃየን ነበረ። እናንተ እንደምታዩት እንደዚህ ከእናንተ ጋር ባለፈው ሲያወራ ንጹህ ሰው፣ ምስኪን ሰው፣ ጥሩ ሰው ሆኖ ሲያወራ ነበር። ግን ለእኛ መጥፎ ሰው ነው፣ እያሰቃየን ነበር። በጣም በስልክ እየደወለ ብዙ ነገር ይለናል። ቤት ድረስ እየመጣ ነው እንትን ሲያስፈራራን የነበረው እና እኔ የምላችሁን ካላደረጓችሁ እገላችኋለሁ፣ ቤተሰባችሁንም አጠፋዋለሁ እያለ እያስፈራራን ነበረ። በዛን ሰዓት እኛ የሚለንን ሁሉ እናደርግ ነበረ። ከዛ በቃ ያለንን ሁሉ እንሰጣለን። ብርም ከፈለገ ብር እንሰጣለን። አድርጉ ያለን ሁሉ ነገር እናደርጋለን። በጣም ነው የሚያሰቃየን፣ በጣም ይጎዳን ነበረ። ይኸውልሽ ይህን ድራማሽን ታዩ። አሁንም ቢሆን የእህትሽን ሁኔታ ነው እየደገምሽልኝ ያለሽው። እውነቱ እንድትናገሪ ነው ፈልገው። እኔ እሷ ምን እንዳለች አላውቅም፣ ግን እኔ ያጋጠመኝን ነገር ነው እየነገርኩ ያለው። ያጋጠመሽን ሳይሆን ያደረግሽውን ነገር እንድትነግሪ ነው ፈልገው። ፈልጋችሁ ወዳችሁ ፈቅዳችሁ እንዳደረጋችሁት ነው እህትሽ የነገረችኝ። ትሰሚኛለሽ?
ባለቀ ሰዓት እህትሽ ሁሉ ነው ነገር ተናዛለች። የዚህ ሁሉ ነገር ሴራ ጠንሳሽም አንቺ እንደሆንሽ ነግራኛለች። ሌላ ሰው ላይ ለማላከክ አትሞክሪ፣ ተናገሪ። አለበለዚያ ግን የማትወጪው ጣጣ ውስጥ ነው የምትፈልግ። በቃ ቸርነት ነው ሁሉንም ነገር እያደረገ ያለው። በቃ በሱ ቁጥጥር ስር ነው ያለ ነው እሱ ነው። በቃ እየነገርኩ ነው ሁሉንም ነገር እሱ ነው እንደዛ እያደረገ ያለው። ብር የምንሰጠው እኛ ነን። ብር አምጡ ይለናል። ያለበለዚያ ደግሞ የለንም ካልነው ቤተሰቦቻችሁ እንደሚጎዳችሁ ያስፈራራናል። ከየትም ብለን ብር ማምጣት አለብን፣ ለሱ መስጠት አለብን። ብር ካልሰጠ ነው በቃ ይሄን ወሬ ብታወሩ ገላችኋለሁ ምናምን ብሎ ስለሚያስፈራራ ምንም አይነት ነገር አናወራም። ግን ብርም ከየትም ብለን ለሱ ብር መስጠት አለብን። በቃ እሱ ነው እንደዛ እያደረገ ያለ። ይሄ ምንም ያጠፋሁት ነገር ወይንም ምንም ያረኩት ነገር የለም። በቃ እሱ እያሰቃየን ያለ እሱ ነው። በቃ እንደዛ ሁሉን ስራ የሚሰራው ብር አምጦ ነው የሚረዳ። ከኛ ብር ነው የሚፈልገው። እሺ ምን እናድርግ? ማን ነው የሚረዳን እኛን? እሺ ቆይኛ ማን ነው የሚያስብልን? ማንም ያስብላችሁ እኔ ጉዳይ አይደለም። ሰሚኛለሽ? ለምንድን ነው ለምንድን ነው ለሱ ስራ የተስማማችሁት? ከሱ ጋር ለመስራት የተስማማችሁት ለምንድን ነው? በቃ ቤት እየመጣ እያስፈራራ ነው። ቤታችን ያውቀዋል። ቤታችን እየመጣ እያስፈራራ ነው። የዛለታ አዲስ እንደማያውቅ የሆነው እኛንም አስጠንቅቆን ነበር። እዛ ላይ አንድ ነገር ብታወሪ እያንዳንድሽ እገልሻለሁ ምናምን ብሎናል። እንደማንተዋወቅ የሆነው ከዛ በፊት ያውቀናል። እንተዋወቃለን። በስልክ ብቻ አይደለም ቤትም ይመጣል። ቤታችንም እየመጣ እያስፈራራን ነበር። ግን የዛን ሰዓት አስፈራርቶን ምን ብሎ ነው የሚያስፈራራችሁ? በቃ ገንዘብ ይፈልጋል። ከኛ ገንዘብ ይፈልጋል። አንድ ወሬ ብታወሩ ምናምን ነገር እያለ ነው የሚያስፈራራን። በቃ ገንዘብ እንሰጣለን። እኛ ያለንን ገንዘብ የሰራናትን ብር ምናምን እንሰጠዋለን ለሱ። በቃ እኔ ምንም የማውቀው ጉድ የለም። እሱ ነው እንደዛ እያደረገ ያለው። እኔ በቃ አታስጨንቀኝ ተወኝ። በቃ እኔ ምን ላድርግ? እኔ እዚህ እየተጨነቅኩ ነው ያለሁት። ይኸውልሽ ተናገሪ። ተጨነቅሽ አልተጨነቅሽ የኔ ጉዳይ አይደለም። ብር እንሰጠዋለን አልሽ። ብር የለኝም ደግሞ ስትይ ነበር አይደለ? ከየት እየመጣሽ ነው ብር ስትሰጪው የነበረው? ከቤተሰብ እያመጣው ነው የምሰጠው። ቤተሰብ በቃ እፈልጋለሁ ብር ምናምን እያልኩ እየተጨናነኩ ከቤተሰብ እያመጣው ነው። በቃ እሱ ስለሚያስጨንቀኝ ምን ላድርግ? ታራኒ ምን ቤተሰቦችን ከሚያሳጣኝ ከዛ በኋላ የተፈጠረው ነገር ቀጥይ። በዚሁ ሌላ ምን ሊኖር ይችላል? በቃ ይሄው ነው። ሌላ ምን እናደርጋለን? በቃ እንደዛ እያደረገን ነው እየኖሩ ነው። ወይኔ ጉዴ! እሺ ሌላ ለምን ያህል ጊዜ ነው እንደዚህ ሲያደርጋችሁ የነበረ? ቆይቷል። ትንሽ የተወሰነ ጊዜ ቆይቷል። በቃ እና እንደምታየው መጥፎ ሰው ነው፣ ጥሩ ሰው እንዳይመስልክ። ባለፈው ግን እሱን ነበር ስታገዙ የነበረው እኛን እየጎዳን። ግን አሁን ብታይ ደግሞ እሱ ነው መጥፎ ሰው። በቃ እንዴት ንገርህ? መልካም ሰው ነው የሚመስልህ፣ ግን በጣም ክፉ ሰው። እንደሱ አይነት መጥፎ ሰው አይቻላቅም በምድር ላይ። በጣም ከባድ ሰውዬ ነው። እንደዛ እኛን ሲያሰቃየን የሆነ ሰዓት ራሱ እየመታን ምናምን ነበር። ብር የለንም ምናምን እናወራለን ስንል መቶ ራሳችን ቤታችን ደብድቦናል ኩላ። በቃ ግን ከየትም ብለን ያን ገንዘብ ሰተነው ነው ይሄደልን። ይህን ገንዘብ ካላመጣችሁ ደግሞ አንድ ወሬ ካወራችሁ እገላችኋለሁ ምናምን ብሎ ስላስፈራራን በቃ እየተጨነቅን ነው። በቃ የምናደርገው ስላጣን የምንሄድበት ቦታ የለንም። በቃ የምንንቀሳቀሰው የምንሄድበትን ቦታ ይከታተለናል። የት ልትሄዱ ነው? ምን ልታረጉ ነው? በቃ የሚያረገን ነው የሚያሳጠንና ቤት ውስጥ ተቀምጠናል። እየተጨነቅ ነው። እኛ ለቤተሰብ ለአክስታችን ከመጨነቅ ውጭ ምን እናደርጋለን? ሌላ ምንም አላደረግንም። በቃ ይሄው ነው። ስለዚህ ከወይዘሮ መሰሉ መጥፋት ጋር ምንም ያገናኛችሁ ነገር ምን ያገናኛናል ብለህ ነው? ከአክስቴ ጋር ምን ያገናኘዋል? ምንም አያገናኘውም። እሱ ከኛ ገንዘብ ይፈልጋል፣ ገንዘቡን እንሰጠዋለን። በቃ እኔ አክስቴን እየፈለኩ ነው ያለሁት። እንደምታየው በፍለጋ ላይ ነው። ባለፈውም አንተ ባስ ምናምን ትለኛለህ። እኔ ለመፈለግ ነው፣ ስለጨነቀኝ ነው ወደ እሷ ጋር እየሄድኩ ያለሁት። ወዴት ነው ወደ እሷ ጋር? ምንድነው የምትዘባርቂው? እሷን ፍለጋ ነው። ቤተሰቦቼ ጋር ሄጄ የማያውቁት አክስታችን ጋር ሄጄ ልነግራት ነው በቃ እንደጠፋች። አክስታችን ይኸውልሽ ሴትዮ በጣም እየዘላበድሽ ነው ያለሽው። ወደ እሷ ጋር ሄጄ እሷን ወደማያውቋት ቤተሰቦች ጋር ሄጄ ምን አይነት ነገር ነው? በቃ እንደውም ይበቃኛል። መሄድ አልችልም እንዴ? ወደ ቤቴ ነው በቃ ልቀቀኝ። አዎ ወደ ቤቴ መሄድ እፈልጋለሁ። በቃ ከዚህ በላይ ምን መፍትሄ ትሰሚኛለሽ? ነገር የለም። እህትሽ ሶስና ያለችን እኮ ይሄንን አይደለም። በቃ እኔ አላቅም። ለምን መሄድ እፈልጋለሁ? ልቀቀኝ። ቁጭ በያለሽ ሁሉንም ነገር ትናገሪያለሽ። ምንድን ነው የምናገረው? በቃ ሁላ ነገርኩህ እኮ። አንድም አሁን ከተናገርሽ ማለት አንድም እውነት የሚባል ነገር እንደሌለ በደንብ ጠንቅቄ አውቃለሁ። እኔ ሁሉንም ነግሬሃለሁ። በቃ ተወኝ። እኔ መሄድ እፈልጋለሁ። የት ነው የምትሄጂው? ትናገራለሽ አትናገሪም? አንቺ እውነቱን ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ትናገራለሽ አትናገሪም? እሺ በቃ እነግርሃለሁ። ትናገራለሽ አትናገሪም? እሺ እነግርሃለሁ።
አይልሽ ካሜራውን አጥፍቼ ደግሞ ለጋርዶቼ ወደ መጋዘን የምሰጥሽ ከሆነ እዛው ከነሱ ጋር ተነጋገር። ቆይ ከዚህ በላይ ምን አይነት እውነት ነው የምነግርህ? እየተደበደብሽ ሁሉንም ነገር ታወጪዋለሽ። ሰምኛለሽ አይደል? ሁሉንም ነገር ተናገሪ። የመጨረሻ እድል እየጎዳኝ እኮ ነው። ለምንድን ነው የምታስተካየኝ? የመጨረሻ እድል እየሰጠሁሽ ነው። እሺ በቃ እነግርሃለሁ። እሺ አልወጣም፣ እናገራለሁ። በቃ ተወኝ፣ በቃ እነግርሃለሁ። በቃ ቀጥይ። አንቺን የምጠብቅበት ጊዜና ሰዓት ሰሚያለሽ። ለቀልድ አይደለም እዚህ ጋር የተቀመጥኩት፣ እየቀለድኩኝ አይደለም። አንቺ እንደዚህ ባረግሽ ቁጥር የሰው ህይወት ነው አደጋ ላይ እየወደቀ ያለው። ሰሚያለሽ አይደለ? ተናገሪ። እንደዚህ ስላስተቃየኝ ሁሉም ነገር ምን ነግር ይመስላል እንዴ ታዲያ? እሺ በቃ እናገራለሁ። በቃ ብቻለሁ፣ እናገራለሁ። በቃ እነግርሃለሁ። ቁጭ በል። እሺ ሁሉንም ነገር ተናገሪ። በቃ ሁሉንም ነገር ያደረኩት እኔ ነኝ። ሁሉንም ነገር ያደረኩት ማለት እንደዚህ እንዲሆን ያደረኩት። ወይኔ ጉዴ! ተናገሪ። በቃ ሁሉንም ነገር እንደዚህ እንዲሆን ያደረኩት እኔ ነኝ። መሰሉን ያሳገጥኳት እኔ ነኝ። ከሱ ጋር አብረን ነው የሰራ ነው ከእንትን በቃ ያገትናት ለገንዘብ ብለን ነው፣ ገንዘብ ስለፈለግን። እኔ ደግሞ ገንዘቡ ስለሚያስፈልገኝ ከሚኪ 5 ሚሊዮን ብር ፈልጋለሁ እና ለዛም ብር ስል መሰሉን አገትናት። ብሩን ደግሞ አስፈላጊ ነው ስለምፈልገው ብቻ ነው እንደዛ ያደረኩት። በቃ ይሄው ነው። ሌላ ምን አለ? ሌላ ምን እንድነግርህ ትፈልጋለህ? ገንዘቡን በቃ ስለምፈልገው ብቻ። ምን ማለት ነው? ገንዘብ ስለምፈልግ ነው ያገትኳት? ሴትዮ ያሳደገች ሴትዮ ነች እኮ ማለት ወይዘሮ መሰሉ ማለት እኮ የሁሉም ሰው እናት ማለት ነች እኮ። አውቃለሁ። አውቃለሁ እናቴ ናት። ብዙ ነገር አድርጋልኛለች። ብዙ ነገር እንዳደረገችልኝ አውቃለሁ። ከመጀመሪያው ጀምሮ ተናገሪ። ከመጀመሪያው ጀምሮ ያው እንደነገርኩ ነው ሁሉንም ነገር ማለት ከሱ ጋር ነው አብረን ከቸርነት ጋር የሰራ ነው። ሚኪ ጋር በቅርቡ ደግሞ ጥሩ ቤት ምናምን እንደደረሰው አውቃለሁ። በደንብ እየተወራ ነው። ያው አንተም ታውቃለህ ጥሩ ነገር እንዳለው፣ ብር አለው፣ ጥሩ ብር አለው፣ ጥሩ ቤት አግኝቷል፣ ደርሶታል ምናምን ነገር እና ታስረጅኛት ሞክሪ። ሁኔታውን በስነ ስርዓት አውሪ። በቃ እሱ ጋር ብር እንዳለ ስለማቅ ደህና ብር ይዞ እንደያዘ ስለማቅ በቃ አማራጭ አጣው። በምን ላግኘው ከሱ በቃ ማግኘት ስለምፈልግ በቃ በምን ምክንያት ነው ከሚኪ ብር ጠይቀሽውን ቢብሎሽ ነው እንደማይሰጠኝም አውቃለሁ። እንደማይሰጠኝ ስለማውቅ እኛን ሲጀመር አይወደንም አይፈልገንም አይደል? ሲያገኘን እንኳን እንዴት ነው የሚያናገረን? በስነ ስርዓት እንኳን እንደ ዘመዶቹ እኮ አያወራንም። ስጋዎቼ ናቸው ብሎ እንኳን ክብር የለውም ለኛ፣ በስነ ስርዓት አያወራንም። ስለዚህ ምንም አማራጭ ስለሌለ ሲጀመር እንደዚህ አይነት ሀሳብ ለሚያስብ ሰው ሲጀመር ክብር ራሱ አያስፈልገውም። ቀጥይ። በቃ አማራጭ አልነበረኝም። ስለዚህ አክሲን የተጠቀምኩባት ለዛ ነው፣ ለገንዘብ ብዬ ነው። በቃ ያ ብሩ እስከሚገባ ድረስ ብሩን እስከምናገኝ ድረስ ምንም አልጎዳናትም፣ አልተጎዳችም፣ ምንም አልሆነችም። የሆነችው ነገር የለም። በስነ ስርዓት አስቀምጠናታል። ማለት እኔ እንድትጎዳ አልፈልግም፣ ግን ቢያንስ እሱ ያንን ብር እስከሚያስገባልን ድረስ ግን ያው እሱን ለማስፈራሪያ የተጠቀምነው ነገር ነው። ከሱ ጋር አብረን እየሰራ ነው። ስለዚህ የዚህ ሁሉ ሴራ ጠንሳሿ ራስሽ ነሽ ማለት ነው አይደለ? አዎ እኔ ነኝ። ከሱ ጋር ልተዋወቅም ምናምን ያልኩት ያው በቃ ሚኪ እንዳይነቃብን እንዳያቅብን ስለፈለግኩ ብቻ ነው እንደዛ ያደረኩት። በቃ አሁን 5 ሚሊዮን ብሩ ከገባልን በኋላ እንለቃታለን እኮ። እስከዛ ድረስ ነው እየጠበቅን ያለን። እንለቃታለን? ምን ማለት ነው እንለቃ? የት ነው ያለችው ወይዘሮ መሰሉ? የት ነው ያለችው? ተናገሪ። የት ነው ያለችው ወይዘሮ መሰሉ? የት ነው ያለችው? እኔ ምንም አላውቅም። አላውቅም ማለት ምን ማለት ነው? እኛንን እኮ ስራ ነው ሰራን። በቃ ቸርነት ነው የወሰዳት። እኔ ሐሳቡን አመጣው እንጂ እሱ ነው የወሰዳት። ምን ማለት ነው? ማለት እንድትታገት እንደዛ ያሰብኩት እኔ ነኝ፣ ግን እሱ ነው የት እንዳስቀመጣት አላውቅም። ቦታውን አልነገረኝም። ግን በስነ ስርዓት ያው እየተጠበቀች እንደሆነ አውቃለሁ። በደንብ እየጠበቋት እንደሆነ ነግሮኛል። እየተከታተልኩ ነው፣ ግን የት እንደሆነ የወሰዳት አላውቅም። ቸርነት ነው ያገታት። እሺ ቸርነት የት ነው ያለው? አሁን ቸርነትና አበባ የት ነው ያሉት? አበባ ስለዚህ ነገር ታውቃለች አታውቅም? አበባ አታውቅም። እኔና ቸርነት ነን ሄድ ነው።
ማለት አበባ አታውቅም ማለት ስላሴራችሁት ሴራ ሶስና ታውቃለች። እንግዲህ እሱን ነገር ሶስና ነች ስለዚህ ነገር ዋናው ነገር መጀመሪያ ራሱ የነገረችኝ። አበባ ይሄንንም አታውቅም ማለት ነው። እሷም የወጥመዳችሁ አንድ አካል ነች ማለት ነው። እሷማ ታውቃለች። እንዴት ነው የማታውቀው? አበባ ለብር ብላችሁ እንዳረጋችሁት አበባ ታውቃለች እያልሽኝ ነው? ታውቃለች። እሺ የት ነው ያለችው? የት ነው ያለችው? እሱን ብቻ ተናገሪ። የት ነው ያለችው? በቃ ቸርነት ተጠይቀው እንዴ! ምንድነው የምታሰቃየኝ? ነገርኩህ አይደል እንዴ? ጥሩ እሺ፣ ቸርነት የት ነው ያለው? እሱን ንገሪ። ቸርነት የት ነው ያለው? ተናገሪ። ቸርነት አለ እሷ ጋር ነው ያለው፣ ግን ይመቷል ማለት እሷ ጋር ነው ያለው ማለት እሷ ላይ ሄዶ ነበር መቷል። አክስቴ ጋር ነበር ሄደው ሊያያት ምናምን። የት ነው ያደረጋት? ወዴት ነው አላውቅም፣ ግን አይቻት ልምጣ ብሎ ነበር ሄደው መጥቻለሁ ብሎኛል፣ ደውሎልኛል። ስለዚህ እናንተ ሁለታችሁ አሁንም እስካሁን ትገናኛላችሁ ማለት ነው? አሁን እንገናኛለን፣ አብረን አይደል እንደምንሰራው። ለምንድን ነው የማንገናኘው? ጥሩ እንደዛ ከሆነ ስለዚህ ስልክሽ እኛ ባሎች ጋር ነው የሚገኘው። አሁኑኑ አመጣልሻለሁ። ያለውን ነገር ትደውይለታለሽ፣ ተቀጥረዋለሽ፣ እንገናኝ ትይዋለሽ። ሁሉንም ነገር ለሱን ለመያዝ ሴታፑን አንቺው ራስሽ ታመቻቻለሽ ማለት ነው። እንደጀመርሽው ራስሽ ትጨርሻለሽ። እየሰማሽ ነው አይደል? እየሰማሽ ነው ወይ? በቃ እንዴ እሺ እንግዲህ ውድ ቤተሰቦች አሁን ለቸርነት የምንደውልለት ነው የሚሆነው። እነዚህ ስልኮች እንግዲህ ሁለቱንም እሷ የምትጠቀምባቸው ናቸው። ይሄኛው ትልቁ ስልክ ሲም የለውም፣ ይሄኛውን ነው ለመደዋወል እየተጠቀመች ያለችው ማለት ነው። ስለዚህ አሁኑ ትደውይለትና የምትይውን ነገር ልንገርሽ። ትደውይለትና ሌላ ነገር ብትይ ከኛ ጋር ነው ጸብሽ። ትሰሚኛለሽ አይደለ? ሌላ ነገር አንድ ነገር እንዳታነፍሽ እምልሽን ብቻ ነው የምትይው። ትደውይለታለሽ። ከዛም በኋላ አድራሻውን እልክልሃለሁ፣ ችግር ውስጥ ገብቼ ነው የማላውቀው ቦታ ገብቼ ነው ብለሽ እንዲመጣ ታስማሚዋለሽ ማለት ነው። ተግባባን አይደለ? ከዚህ ውጪ ብትይ ውርድ ከራሴ እየነገርኩሽ። አሁን ደውይለት፣ ቶሎ በይ ደውይ። ላውድ ስፒከር አድርጊ፣ በዚህኛው ላውድ ስፒከር አድርጊ። አድርጌዋለሁ እኮ እንዳልኩሽ ነው። ሄሎ ቸርነት፣ እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን ሰላም ነው። እባክህ ችግር ውስጥ ገብቻለሁ። ምን ነው? ምን ሆነሽ? አይ የሆነ ችግር ውስጥ ገብቻለሁ እና እፈልጋለሁ። አንተ ታስፈልገኛለህ። ትመጣልኛለህ? ምንድን ነው ንገሪኝ እንጂ ዝም ብሎ ትመጣልኛለህ እንዴ? ምንድን ነው ያለሽ? በቃ አሁን አድራሻውን እልክልህና ትመጣልኛለህ። በጣም ተቸግሬያለሁ። አሁን ቶሎ ብለናልን። ችግር ውስጥ ነው ያለው። ድረስልኝ። ደግሞ አንተ ታስፈልገኛለህ። እሺ አድራሻውን ላኪልኝ። እሺ አሁኑኑ እልክልሃለሁ። ቶሎ ናልኝ። እሺ እንዳትቆይብኝ። አልቆይም። አድራሻውን ቶሎ ላኪልኝ። እሺ አሁኑኑ እልክልሃለሁ። ቶሎ ነው። እሺ ይኸው ሰማሁ አይደል እንዴ? ይኸውልሽ አምጪ፣ ስልኩን አምጪ እና ስልኩን እኔ አልዘውም እንደ ለምን ተወስደው? በቃ ነግሬያለሁ። ስልኬን አምጣው። በቃ ለቀቂ እንካ። አድራሻውን ቶሎ ብለህ ጻፍለትና ወደዚህ ይምጣ። ይሄንንም ያዘው። ተሰሚኛለሽ? አንዳች ሌላ የማስመሰል ነገር ብትሞክሪ እያንዳንዱን ነገር ፊት ለፊት አጋፍጫችሁ ታወጡታላችሁ። ሁለታችሁም ተሰሚኛለሽ አይደለ? ሁሉንም ነገር ትናገሯታላችሁ። በቃ ታስፈራራኝ። ሰማሁ አይደል እንዴ? ውድ ቤተሰቦች እንግዲህ ለቸርነት እንግዲህ ወጥመድ አዘጋጅተንለታል። ያው የላኩለት ካሜራማኖቻችን እንግዲህ ከካሜራ ጀርባ ሆነው እንግዲህ የዚህም ቤት አድራሻ እንግዲህ በመልእክት ልከውለታል። ሲመጣ እንግዲህ እኛም ተዘጋጅተን እንጠብቀዋለን። እጅ ከፍንጅ ይዘን እናስገባዋለን ማለት ነው። እንደተደበቀ አይቀራትም። ወይዘሮ መሰሉንም ደግሞ ካሉበት ገብተን እናወጣቸዋለን ማለት ነው። ካስቀመጡበትም ደግሞ ይናገሯታል ማለት ነው። ለዚህም ኃጢአታቸው ደግሞ እናስከፍላቸዋለን። እስከ መጨረሻው አንተዋቸው ማለት ነው። ስለዚህ እሱ መጥቶ ያለው ነገር እየተከታተልኩኝ እሱ መጥቶ ያለው ነገር እየተከታተል የምናሳያችሁ ነው የሚሆነው። እስከዛው አብራችሁን ቆዩ። ናንቺ ልቀቀኝ፣ እንደዚህ አትርገ ውድ ቤተሰቦች እንግዲህ ከ30 ደቂቃ በኋላ በድጋሚ ተመልሰናል። ቸርነትም እንግዲህ ከ30 ደቂቃ በኋላ አሁን እዚህ ያለንበት ቦታ ላይ ደርሷል ማለት ነው። ውጪ ላይ እንዳለ ነው እንግዲህ ያወቅነው። ደርሻለሁ ብሏታል። አሁን ወደ ውስጥ ግባ ብለሽ ትደውይለታለሽ ማለት። ከዛ ውጭ አንድ ነገር ለማድረግ እንዳትሞክሪ። ትሰሚኛለሽ አይደለ? ነገሩን ራስሽ ላይ ነው። ቀጥታ ትደውይለታለሽ። ወደ ውስጥ ግባ፣ ውስጥ ላይ ነው ያለው ትይዋለሽ። ሰማሽኝ አይደል? እዚሁ ቆመሽ ነው የምትጠብቂው። ደውይለታው። ደውይ
ለውድ ላይ ሄሎ መዲ ወይ ግባ በቃ ወደ ውስጥ ና ውስጥ ላይ እየጠበኩ ነው እሺ ውስጥ ላይ ያው ግባ በቃ እየጠበኩ ነው ና እሺ ይመጣን ደስ ይሄን ካሰው ስለዚህ አንቺ እዚሁ ጋር ነው የምትቆሚው እሺ እኔ እዛ ጋር እቆማለሁ አንድ ነገር ለማድረግ እንዳትሞክር እየሰማሽ ነው አይደል አንድ ነገር ለማድረግ እንዳትሞክር ግባ ደናልሽ ምንድነው በሚኮ አስነገችኝ ትሰማኛለህ በቁጥጥር ስር አለ ቸርነት ትሰማኛለህ በቁጥጥር ስር አለ አንተ ምንድነው ተውሳ እንዴ ትሰማኛለህ ኧረ የት ነው ያሉት ወይዘሮ መሰሉን የኔ ያረካቸው ትሰማኛለህ አንተ ውሻ አንተ ነኛ ላይ የምትጫወተው ትናገራታለህ እየሰማኝ ነው አይደል ተነስ ትጣና ቁጭ ምንድን ነው አንቺ ራስሽ ቁጭ ትሰማኛለህ የት ነው ያደረካቸው ቀና በል እኔ ምንም ያቆደለ ምንድነው የት ነው ያደረካቸው ምንድነው እንዴ አረ ትናገራታለህ ምንድነው አንተ ውሻ አንተ ቀና በል አንተ ነኛ ላይ የምትጨተው አታደብን ግዛም አሃ አሁን ደግሞ ወደ ሌላኛው ማንነት መምጣት ጀመርክ ምንድነው እንደዛ ነው በስነ ስርዓት ታወራ እንደሆነ አውራ ሰውዬ በስነ ስርዓት ታወራ እንደሆነ ምንድነው እሱን አሳያለሁ ምን መሆኑንማ ነው ራሴ እነግርሃለሁ ሰማኛለህ አንቺ ለምንድን ነው የደወልሽልኝ ችግር ውስጥ ነኝ ብለሽ አንዴ ደወልሽልኝ አሁን ራሱ አንተ ራስህ መዘላበድ ጀመርክ እየሰማኸኝ ነው አይደል አንተ ራስህ ነገሮችን እኔ ወደምፈልጋቸው መንገድ ነው እያመጣህልኝ ያለው አንዴ እሯ ትላለህ አንዴ ደግሞ ችግር ውስጥ ነኝ የምልህ ልትረዳት አይደለ ምንድነው የምትፈልገው አንተ ጭራሽ ደግሞ ትደዋወላላችሁ አይደለ ምንድነው አንቺ ይሄ ምንድነው ካሜራ ምናምን እዚህ እንትን ያረግሽው ደውላለህ ችግር ውስጥ ሆና ልትረዳት ነው አንተ ያመጣጣህ አይደለ እንደዛ ነው ሐሳብህ እንደዛ ነው አይደለ ምንድነው ቆይ እኔ አልገባኝም ሰውዬ የት ነው ያሉት ወይዘሮ መሰሉ የምን መሰሉ ነው የምትለው ወይዘሮ መሰሉ ማቀብደል አደብን ግዛ ወይዘሮ መሰሉ የት ነው ያሉት ወይዘሮ መሰሉ የት ነው ያሉት ተናገር አደብን ግዛ ቀና በል አርፈሽ ተቀመጫ ቁጭ በይ በቃ እንደዚህ የት ነው ያሉት ወይዘሮ መሰሉ በቃ ምንድነው ሰውዬ በስነ ስርዓት አውራ ምንድነው በስነ ስርዓት አውራ ምንድነው አንተ ምንድነህ አደብ ለምን አይኖርም እሺ አደብ ልግዛ ትሸጥልኛለህ እንደዛ ነው ሐሳብ በአደብን ግዛ እባክህ አሃ እሺ ሌላ አይነት የምትችለው ሌላ አይነት አነጋገር የለም እንዴ እሺ ንገረኝ ሌላ አይነት የምትችለው አነጋገር የለም ወይ ሰውዬ አንተን ነው እያናገርኩ ያለሁት ሌላ አይነት የምትችለው አነጋገር የለም ግዛ ብያለሁ እኔ በሕግ አምላክ ይኸውልህ ነግሬሃለሁ እሺ ሌላስ ተናገር ሌላስ ስነ ስርዓት የለውም እንዴ እሺ አንቺ ለምንድን ነው እኔ ደውለሽ ችግር ውስጥ ነኝ ያልሽው በቃ እኔ ከአቅሜ በላይ ስለሆነ ነው የደወልኩት እና ከአቅምሽ በላይ ከሆነ እዛ ራስሽን ችለሽ አትወጪም እንዴ ምን ማለት ነው ራስሽን ችለሽ አትወጪም ማለት እሺ አንቺ ምን ማለት ነው ራስሽን ችለሽ አትወጪም ወራዳ እሺ ራሷን ችላ ብትወጣውስ አንተ እንዳታ ማጋለጧ ነው አንተን እንትን ያለ በቃ ችግር ውስጥ ነው ሁሉን ነገር ማውራት አለበት ተናገር በቃ እኔ ምንድነው የማወራው ምንም የማወራው ነገር የለም ችግር ውስጥ ነው ያለነው የምን ችግር ነው እኔ ምን አገባኝ ስለ አንቺ ችግር ተናገር እሺ ምንድነው የምትለው ሰውዬ ተናገር ምንድነው የምናገረው አንተ ደግሞ ተናገር ምንድነው የምናገረው ወይዘሮ መሰሉ የት ነው እኔ ስለ ወይዘሮ መሰሉ እኔ ከታ ቃል የት ነው ያሉት እኔ ከታ አቅልሃለሁ እሷ አታውቅም ስለ ወይዘሮ መሰሉ የምታውቀው ነገር የለም የምታውቀው ነገር የለም ትናገራለህ አንቺ ቁጭ በይና ተናገር እኔ ነግሬሃለሁ እኔ አደብደበኝ በስነ ስርዓት እንዲያወራ አድርጋ ለበለዚያ አንቺ ላይ ነው ነገሩ ሁሉ የሚከብደው በድብድብ እኮ የሚሆን ነገር የለም በስነ ስርዓት አንድ ሰዓት አያገባሽም የምፈልገውን ነገር የማድረግ መብት የኔ ነው አሁን ላይ ስለደበደብከው እኮ የሚናገረው ነገር የለም እንዴ ደብድብብሽ ነካውብሽ እሱ እንደዛ ነው እያልሽኝ ያለሽ ነካውብሽ ወይ ለነገሩ አንተ መደብደብ ልማድ ሆኗል አይደለ መደብደብ መቀጥቀጥ ልማድ ነው አይደል
ሴትዮ ስነ ስርዓት ያዥ አንቺ ራስሽ ሴትዮ ስነ ስርዓትሽን ይዘሽ ብትቀመጪ ይሻልሻል እሺ ታውቂያለሽ ከካሜራ ጀርባ ወስጄ መጋዘን ማስቀምጥሽ ኮን የምታየውን ፍዳ ታውቂዋለሽ አንቺ ራስሽ በቃ አንተ አሁን ሁሉንም ነገር ተናገር እኔ ምንም ከቅሜ በላይ ስለሆነ ምንም አንተ ተናገራት ወይ እዛ የምትናገሩን ራስ ተናገሪ በቃ የምትናገሩን ተናገር እኔ አልችልም በቃ ከቅሜ በላይ ነው እኔ ምንም የምናገረው ነገር የለም ሁሉንም ነገር ተናገር እሺ እኔ በቃ ሸልችቶኛል እኔ ከዚህ ቦታ ያረጋችሁትን ነገር እንዳለ ተናዘለች እሷ እና እሷ ከተናዘለች እኔ ታዲያ ምን አገባኝ ታዲያ ራሷን እዛ ጠይቃ እሺ እንዴ አይ አልገኝም ብለህ ራስህን ለውጠህ በገጠር አነጋገር እንግዲህ እያወራ ሰውን ሁሉ ስታታልለው ነበር አይደል እንደዛ ነው አይደል ለቀደ የነበረው ጎበዝ ነህ ግን ሰርቶልሃል ለቀደ ራሱ ሰርቷል ጎበዝ ነህ አሶየ ስነ ስርዓትን አድርግ እኔ ተናግሬያለሁ አነጋገርን ታስተካክላለህ አታስተካክልም እኔ በመናገረው ነው የምነጋገረው ምንም ማስተካከለው እንትን የለም ሲጀምር ይሄ ምን ይላል እሺ ምን እላለሁ ና ልቀቀኝ ናውጣ እሺ አሁንስ የትኛውን ቸርነት ነው የምናናግረው የትኛው ነው ንገረኝ ያ የገዳሙን ሻጭ ነው ወይስ ባለ ስቴሽነሪውን ቸርነት ነው የምናወራው በቃ እኔ ሁሉን ነገር እሷ ናት የተነሳሰችው ሲጀምር ማለት እሷ ናት የተነሳሰችው ማለት እኔ ከዚህ በፊትም ንግግሬን ቀይሬ ሰውሬ ነበር በቃ ነገሮች እኔ ላይ ምንም እንዳይመጡብኝ ነው ከዚህ በፊት መታ አወራችን ግን እኔ እንዲህ አይነት ነገር አላቅም እኔ አልፈልግም እኔ ብዬ አባርያታለሁ እሺ ከዛ በኋላ በቃ ተደጋጋሚ መጣች መጨቅጨቅ ጀመረች ራስክን ለማዳን የምትለው ነገር አታታንጋቅ ስነ ስርዓትሽን ያዥ ማለት ራሱን ለማዳን ተከለ አይደለም እያለ ነው ያልሽው ምን እያልሽ ነው ያለሽው አንቺ ራስሽ ተናገሪ ይሄን ነገር ራስሽ አይደል እንደ ሐሳቡን ያመጣሽው መጀመሪያ የምን ሐሳብ ነው ደሞ ሐሳብ የምትለኝ እናንተ ያማል እንዴ ምን እያልሽ ነው ያለሽው ምን የለውበትም ምን አንቺም የለውበትም እያልሽ አይደል ሲጀመር ይሄ ሰውዬ እኮ አታውቀውም ብያለሁ በጣም አታውቀውም አትበይ ሴትዮ ይልሽ እያንዳንዱ ነገር ሲጀምር አክረሽ ያመጣሽው ራስሽ ነሽ እኔ እንዲህ አይነት ነገር አልፈልግም ይቅርብኝ ስልሽ እሪ ብለሽ ከካይቶች ጋር ተማክረሽ ያመጣሽው ራስሽ ነሽ ሲጀምር ይልሽ እኔ አንቺን ማለት እንዴ አንተ ተቀቀኛ ስርዓት ያዝነቁጭ ሰበበኛ ስርዓት ያዝነቁጭ ምን እየሆንክ ነው አርፈ ቁጭ እንዴ የሷጦስ ነው ወደኔ መጥቶ ጀምር እገልሻለሁ ይሄንን ወቂ ምን ማለት ነው እገልሻለሁ የሷጦስ ነው ነገር ያለው ይሄ ሰውዬ አታውቀውም መጥፎ ሰውዬ ነው በጣም ብዙ ስራዎች እየሰራ ነው ብያለሁ እሺ አንተ ስለዚህ ነገር የምታውቀው ነገር የለም ማለት ነው እንደዛ ነው እያልክ ያለው እኔ ምንም የማውቀው ጉዳይ የለም ሲጀምር እያንዳንዱን ሐሳብ ያመጣችሁ እሷ ናት ከቶቿ ጋር ተማክረ እሺ ከዛስ ቀጥል በቃ እኔ ምን ቀጥልላለሁ ራሷን ጠይቃት እንጂ ጀመር አንተ ገና ይሄ ብቻ እኮ አይደለም በጣም ብዙ ስራዎች እኮ ትሰራለህ ማላቀህ እንዳይመስል ምን አይነት ስራዎችን ይሰራል ምን ትሰራይተሽኛል አርፈ ተቀመጥ ምን ማላቀህ እንዳይመስልክ ይሄ ዝም ብሎ ነው በተክርስቲያን ተቀመጣለሁ እያለ ያጭበረብራል ገንዘብ የእንትን ያስከፍላል የማያስከፍላችሁ ነገር አንቺ ያስከፍላችሁኛል አይተሽኛል እኔ ሰው ያስከፍላል እያልኩ ነው አርፈ ቁጭ በል የምትናገረውን አስተካክል አርፈ ቁጭ በል የቤተክርስቲያን ምናምን እያለ ብር ይቀበላል እቺ ሰማ ምንም ያላደረከው ነገር ከሌለ እኮ እንደዚህ እኮ የሚያንጫረጫ ንግግሯን ታስተካክላ ስለሱ ማንነሳታክ ዝም ብላ ለምንድን ነው የምትወሩ እሺ ማንነትህን ንገረን እሺ ማንነትህን ንገረን ለምንድነው በሁለት አይነት ማንነት የምትንቀሳቀሰው እሺ አንተ ራስህ ተናገር እኔ ሲጀምር እዛው አካባቢ ስለምኖር ነው እንደዚህ አይነት ንግግር የተናገርኩት ለምዶብህ ነው እንደዛ ነው ለምዶብኝ ሰው እየቀለድክ አንተ በህግ አምላክ ይኸውልህ ነግሬሃለሁ በህግ አምላክ ይኸውልህ ነግሬሃለሁ እሺ ሌላ የምትለኝ ነገር የለ ማንነት አለ ብዙ ማንነት አለው እሱ ሲቀጥል በቃ እኔ ነገርኩህ እኮ ይኸውልህ ሁሉንም ነገር የተነሳችው እሷ ናት እሷን አናግራት እኔ ይኸውልህ ምንም ነገር እንደ መጀመሪያውኑ ውሸት ለምን ዋሻ አንተ ራሱ ሲጀምር እኔ አልዋሸሁም ምንም የዋሸሁት ነገር የለም ምንም ነገር የዋሸው የለም የኛ ባሎች ግን ሲያናገሩ እኮ ስቴሽነሪ እንዳለህ ራሱ እኮ ምንም የተናገርከው ነገር የለም እኔ አሁንም ምንም ስቴሽነሪ ምናምን የሚባል ነገር ምን ሰውዬ አደብን ገዛኛለህ ሙሉ ቀን የማውራት የምችል ሰው ትሰማኛለህ አይደለ ሙሉ ቀን ማውራት የምችል ሰው ቀና ትናገራለህ አትናገርም እሺ አሁንም ከካሜራ ጀርባ ሄደህ ማውራት ትፈልጋለህ እሱን ነው ወይ የምፈልገው ንገረኝ ከካሜራ ጀርባ ወስጄ እንደወራ ነው ይኸውልህ ያንቺ ጦስ ነው እሺ ያንቺ ጦሳት በላይ አንተም ጦስ አለበት እሺ ተናገር አሁን ተናገር ሁለታችሁ እንድታወሩ ፈልጋለሁ በቃ ይሄ ሰውዬ ሌላ ማንነት አለው ይው እየደበቀ ነው ያለውን እንኳን ሀብቱን እንኳን ይደብቃል ግን የሌላ ሰው የብዙሃኖቹን ብር እየወሰደባቸው ነው የራሱ ሀብት አልበቃ ብሎት ቤተክርስቲያን ጥሩ ሰው ነኝ እያለ ብር እየሰበሰበ ነው ለቤተክርስቲያን ብር እያለ እየሰበሰበ ግን ያ ብር ለራሱ ነው የሚጠቀምበት ይሄ አጭበርባሪ ሌባ ነው ሲጀመር ብዙ ነገር ነው የሚሰራው
ይሄን ስራው እንዳይወጣበት ይደባበቃል። ያንቺ ስራ ነው ምናምን ትላለህ አይደለ? ይሄ ሁሉ ያንተ ስራ አይደለም? እንደዚህ የምታደርገው የማን ነው? እንደዚህ የምታጭበረብረው ገንዘብ አይደል? የብዙሃኖችን ገንዘብ ለቤተክርስቲያን ነው እያልክ እያጭበረበርክ አልነበር እንዴ? ማላቂ ይመስላል። እሺ ቀጥል። እኔ ሰውዬው ለእኔ ምንም የማውቀው ነገር የለም። እቺ ሴትዮ የምታወራው ነገር ነው ምንም ኬት እንደምታመጣው ነው ያለው። እሷ የምታወራውን ተው። እሺ አንተ የራስ የግል ስቴሽነሪ የለህም? እንደዛ ነው እያልከኝ? ስቴሽነሪ ምናምን የለኝም። ምን ስቴሽነሪ ቢኖርኝ ሲጀምር እኔ እዛ ምን እሰራለሁ? አርፌ ስለኔ አልሰራም እንዴ? አየህ ሲዋሽ ውሸታም ነው ሲጀምር። አንቺ ሰተሽኛል እንዴ? ከፍተሽ ሰተሽኛል ወይ ለኔ? ከፍተሽ ሰተሽኛል እንዴ? እቺ ምን ትላለች እንዴ? እንዳለ በስነ ስርዓት ታውቃሉ አይደል እንዴ? ማንም ሰው ያውቃል እኮ ስለአንተ። እሺ እንደዛ ከሆነ ስለ ብርሃን ንገረኛ። እሺ ብርሃንን እሺ የት ነው የምታውቃት? ማናት ብርሃን? እኔ ብርሃን የምትባል ብርሃንንም አታውቅም? እኔ ብርሃን የሚባል ሰው አላውቅም። ስለዚህ ምንም አንተ ማንንም የምታውቀው ነገር የለም። እኔ ማንንም እነዚህንም ራሱ በስተት ነው ያወቅኳቸው ሲጀመር አንተን ባላቅ ይሻለኝ ነበር። ሰውዬ የመጨረሻ ድል እየሰጠሁ ነው። የመጨረሻ ድል እየሰጠሁ ነው። እኔ ነገርኩ በቃ እኮ ያው ራሷ ናት ባለ ጉዳይ ራሷን ጠይቃት አልኩ እኮ። እኔ ምንም አጨቅጭቅኝ ነኝ። ከብርሃን ጋር የት ነው የምትተዋወቀው? እኔ ብርሃን የሚባል ሰው አላውቅም ሲጀምር። አታውቃትም ብርሃንንም? እኔ ሴቱን ወንድ ራሷ አላውቅም። ነውጣ ልቀቀኝ አንተ ልቀቀኝ። ነውጣ ውድ ቤተሰቦች እንግዲህ ይሄ የመጋዘን ነገር ቀደምም ብየዋለሁኝ። እነዚህን ሰዎች ከዱላ ውጪ እንግዲህ የሚያሳምናቸው ነገር እየጠፋ እየመሰለኝ ነው። አሁንም ወደ መጋዘን ወስደን ከበጋርዶቻችን አስመክረነዋል። ሲቀጠቀጥ እውነቱን እናገራለሁ ማቀውን በሙሉ እናገራለሁ ሲል ነው በድጋሚ ወደዚህ ቦታ ላይ መልሼ ያመጣሁት ማለት ነው። ይኸውልህ ከዚህ በኋላ ግን መልሼ አላመጣህም። እዛው ከነሱ ጋር ሁሉንም ነገር እየቀጠቀጠው ትናገራታለህ ያለ እረፍት ማለት ነው። ትሰማኛለህ አይደለ? ሁሉንም ነገር እንድትናገር እፈልጋለሁ። ምንድነው የምነግርህ? እሺ ቀጥል። ከመጀመሪያ ጀምሮ ቀጥል። ስለ ራስህ ሁሉንም ነገር ንገረኝ ከመጀመሪያ ጀምሮ። እኔ ስለ ራሴ ምንድነው የምነግርሽ? ምን ማወቅ ነው? ምን አይነት ስራዎችን እንደምትሰራ ተናገር። እያንዳንዱን ወንጀልን እያንዳንዱን ኃጢአትን ተናዘዝ እያልኩ ነው። ከብርሃን ጋር ያለ ግንኙነት ምንድነው? ተናገር ራስህ። ብርሃን ተላላኪ ናት። በቃ ሌላ ምንም ነገር የለንም። እሺ ተላላኪ ብቻ ናት ነው የምትለው? ስለምን ተላላኪ ነው የምትለው? ቀጥል ተናገር በደንብ። በቃ ስራ የላትም ነበረ። እሺ መታ እኔን አናገረችኝ። ችግር የለውም አልኳት። እሷም ደግሞ በጣም ብዙ የምታውቃቸው ሰዎች ስላሉ ለስራችን አስፈላጊ ስለነበረች በቃ የኔ ሰው አደረኳት። ምን አይነት ስራዎችን ነው ስታሰራት የነበረው? እሷን ተናገር። በቃ እቃ ታመጣልኛለች። የማያስፈልግ ነገር ሲሆን ደግሞ ሌሎች ስራዎችም ሲኖሩ ትሰራልኛለች። ምን ማለት ነው ሌሎች ስራዎችም ሲኖሩ ማለት? በቃ ሌሎች ስራዎች ናቸው። ቅድም እንዳልኩ ነው። በቃ ብዙ ሰዎችን ስለምታውቅ ትልልቅ ቦታ ላይ በቃ የደረሰኙም የገቢዎቹን ነገር እሷ ናት የምትጨርስን። በግልጽ ተናገረው እያልኩ ነው። ነገርኩ እኮ በቃ ከዚህ በላይ ምንድነው የምነግርህ? እንዴ ሂሳብ እንደምታጣርስልህ፣ ገቢዎች ሲመጡ ሁሉም ነገር እንደምትሸፋፍንልህ፣ እያንዳንዱ ወጪ ገቢህን እሷ እንደምትመዘግብ ይሄንን ነው እያልክ ያለው? እያንዳንዱ ቃል በቃል? አዎ በቃ እሱ ነው። ምንም እኮ የተለየ ነገር እኮ የለውም እኮ በቃ። እሺ ቀጥል። አለቀ በቃ። የኔን ስራ ትሰራልኛለች፣ እኔም ደግሞ ጠቀም ያለ ነገር እሰጣታለሁ። እሺ ሌላ የምታውቀው ነገር ምንም የለም? በቃ ይሄንን ነው። ሌላ የሚያገናኝ ነገር የለም ምንም ነገር። እሺ ሌሎች ህገወጥ የምትሰራቸውን ስራዎች? የምን ህገወጥ ነው የምትለው? እሺ ስማ ሰውዬ፣ እኔ እኮ ቀልድ አይደለም የሚያዝኩት። እዚህ ቦታ ላይ ሳመጣህ እኮ አንተንም እሷንም እዚህ ቦታ ላይ አምጥቼ ሳስቀምጣችሁ እኮ ያለምንም በቂ መረጃና ማስረጃ አይደለም። ብርሃንን በቁጥጥር ስር አውያታለሁኝ። ትሰማኛለህ አይደለ? ሁሉንም ነገር ተናዛለች። እያንዳንዱን ነገር ተናገር እያልኩ ነው። ስለ ፎርጅድ ዕቃዎች ሁሉንም ነገር፣ ስለ መጋዘን የምትሉት ነገር እያንዳንዱን ነገር እንድነግረኝ እፈልጋለሁ። ተናገር። ውሻውማ አንተ ራስህ ነህ። በቃ መጋዘኖች አሉን። አንዳንድ ቀናቸው ያለፉትንም እቃዎች እዛ ውስጥ እናስቀምጣለን። እሱንም ደግሞ የምትቆጣጠርልኝ ራሷ ናት። ለማስቀመጥ ነው የምትቀመጡበት ያንን መጋዘን? ቀናቸው ሲያልፍ ብቻ ሌላውን በንጹህ ቦታ ነው የሚቀመጡት። ቀጥል፣ ተናገር። ሌላ በቃ ያለው ነገር ይሄ ነው ሰውዬ። ያለው ነገር ይሄ ነው አትበልብኝ 10 ጊዜ። እንግዲህ ከኔ በላይ የምታውቅ ከሆነ እንግዲህ እንትን በል። መጋዘን ፈልጊልኝ፣ የተለያዩ ስራዎችን መስሪያ ምናምን የምትላትስ ነገር እኮ
እቃ ለማስቀመጥ ብቻ እንዳልሆነማ እናውቀዋለን እኮ ሁላችንም አይደለም። በቃ ሌላ የተለየ ነገር የለውም። በቃ ምንድነው በቃ አንድ መጋዘን ተናገረውን ተናገርና እኔ መሄድ እፈልጋለሁ። እኔ ባንተ ምክንያት እዚህ አልቀመጥም። እኔ ጨንቆኛል። መሄድ ትፈልጊያለሽ? እውነትሽን ነው? አዎ መሄድ እፈልጋለሁ። በቃ ሁሉንም ነገር ነግሬያለሁ አይደል እንዴ? ስለዚህ ተናገር በቃ ጊዜ አትግደል። እኔ መሄድ እፈልጋለሁ እንዴ። እሺ ትሄጃለሽ፣ ጠብቂ፣ ትሄጃለሽ። መሄድ እፈልጋለሁ ትላለች። ቀጥል አንተ ቀጥል። እሺ ከነዚህ ሰዎች ጋር የሚያገናኝ ነገር ተናገር። አሁኑ ነው ከሁሉም ጋር የሚያገናኝ ነገር ከዚህች ሴትዮ ጋር ተዋወቁ መጀመሪያ ያልኩ እኮ በቃ። እሺ ተናገር። ከዛ የማኑ የዚች የወይዘሮ መሰሉ ልጅ በቃ ጥሩ ነገር አግኝቷል፣ እኛን አይወደንም ምናምን አለች። እሺ ከኔ ምንድነው የምትፈልጊው አልኳት። በቃ እናትየውን እንደዚህ ቦታ ስለሚሄዱ እንደዚህ እናርግ አለችኝ። ማለት እንደዚህ አትበለው፣ ሁሉንም ነገር ተናገረው፣ በግልጽ እንድትናገረው ፈልጋለሁ። በቃ ወደ ገዳም ቦታ ስለሚሄዱ እዛ አብራቸውንና ብዙ ነገሮችን ተግባባ፣ ከዛ በኋላ እናግታቸው አለችኝ። እሺ ከዛ በኋላ በቃ እኔም የነገረችኝን ብር አሪፍ ስለነበረ ለማስመጡ ምቃ ስለሚጠቅመኝ እሺ ብዬ ተስማሙ። እሺ ስለዚህ የሁሉም ነገር ጠንሳሽ ራሷ ነች ማለት ነው። ራሷ ናት። እና አንቺ ግን ለኔ ምንድን ነው ያልሽኝ? ለኔ ምንድን ነው ያልሽኝ? ተናገሪ። ለኔ ምንድን ነው ያልሽኝ? ምን አልኩ? ምንም አላልኩ። አብረን ነው የሰራነው። ዝም ብሎ ነው እሱ የሚቀባጠረው። በቃ ሐሳቡን አቀረብኩለት፣ እሺ ብሎ ተስማማ። ምንም አላቅማማም እኮ። ሐሳቡን ያቀረብሽለት ሴትዮዋ እንዲታገቱ አንቺ ራስሽ እንዳመቻቸሽ ማለት ነው አይደለ? እንደዛ ነው እያልሽኝ ያለሽ? ትጀምር። ከዛ በፊትም እሱ ሌላ ስራ ምን ስራ እያለኝ ነበረ እና ከዛ እሷን ደግሞ ስለሚያገኛት ከዛ እንትን አለ ማለት ነው። ለምንድን ነው እንደዚህ አንዳንድ ስራዎች ለምን አንሰራ ምናምን ነገር ሲለኝ ከዛ ሐሳቡ መጣልኝ ማለት ነው። ሐሳቡ መጀመሪያ እሱ በቃ ስራዎች ለምን አንሰራም እንደዚህ አይነት ነገሮች ምናምን ነገር አለኝ። ከዛ ለምን ጠቀም ያለ ብር እኮ እናገኛለን እንደዚህ ለምን አንሰራ ምን ስራ ምናምን ሲለኝ ከዛ ደግሞ ያው ሚኪ ብር እንዳለው ስለማቅ ነው እሱ ነው ሐሳቡን ያመጣልኝ። ከዛ እሺ ብዬ ተስማምቼ ሐሳቡ እንደመጣልኝ ሚኪ ብር እንዳለው ሳቅ ስለማቅ ከዛ ነገርኩት። እንደዚህ አይነት እናንተ ጋር የምትመጣ ሰው አለች ምናምን ስለው በቃ እኔ ሁሉንም ነገር አደርገዋለሁ አለኝ። ችግር የለም ለኔ ቀላል ነው። ይሄ የመጀመሪያ ስላልሆነ ለኔ ቀላል እስከሆነ ድረስ እኔ ሁሉንም ነገር አስተካክለዋለሁ። የመጀመሪያ አይደለም? አዎ እኔ ብዙ ስራዎች ይሰራል መሰለኝ። እኔንም እኮ አብረን እንስራ ምናምን እያለኝ ነበረ። ስራዎችን እንስራ ምናምን እያለኝ ስለነበረ ከዛ እኔ ይሄ ቀላል ነው ለኔ ቀላል ስለሆነ አስተካክለዋለሁ። እዚህ ጋር ያለውን ነገር ቆይ አንቺ በቃሽ። ቆይ የመጀመሪያ አይደለም ማለት አንተ ስማኝ። ቀና በልና አናግረኝ። ቀና በልና አናግረኝ። ቀና በል። የመጀመሪያ አይደለም ማለት ምን ማለት ነው? በቃ ይሄ ስራ ለኔ አዲስ አይደለም። ምንድነው ሰው እያገትክ ብር ትቀበላለህ ማለት ነው? ስለማገቱ አይደለም። እሺ ሌላው ታዲያ ስለምንድን ነው? በቃ ብዙ ስራ ስለምሰራ በዛ ነው። ሲጀምር እሷም ከኔ ጋር ስራ ጀምራ ነበር፣ ግን በቃ መከፍላት ነገር ብዙ ስላላረካት ነው ይሄን ሐሳብ ያመጣችው። እሺ ከዛስ? ቆይ እሺ አሁን የት ነው ያሉት? ወይዘሮ መሰሉ የት ነው ያሉት ነው? እኔ የት እንዳሉ አላቅም አልኩ እኮ። ምን ማለት ነው? የት እንዳሉ አላቅም? የት እንዳሉ አላቅም። የት እንዳረጓቸው ነው አላቅም። ሲጀምር ማን ነው ያደረጋቸው? ማን ነው የት ያደረጋቸው? ተናገር። ማን ነው የት ያደረጋቸው? የጅል ስራ ምን ሰራ መሰለ እንዴ አንተ? ዝም ብሎ እኮ እንዳይነት ስራ አይሰራም እንዴ። አልገባኝም። ግልጽ አድርግልኝ። በቃ እኛ ለሌላ ሰዎች አሳልፈን ሰጥተናቸዋል። ምን? ለሌላ ሰው አሳልፈን ሰጥተናቸዋል? አዎ ለሌላ ሰው አሳልፈ ይሰጥቻቸዋል። አልገባኝም። ለማን ነው አሳልፈ ይሰጣው? በቃ እየተከታተላችሁ እንደሆነ ሳቅ። እሷንም እንደያዛችኋት ሲጀምር ነው ያውቃለሁ። እሷን እንደያዛችኋት አውቃለሁ። ምን ማለት ነው? አዎ እህቷን ማን ነው ሶስትና እንደያዛችኋት ስለማቅ በቃ ተማከርንና ወደ ሌላ ቦታ አሸሸናቸው። አልገባኝም። ወዴት ነው ያሸሻቸው? በቃ መጀመሪያ ከነበሩበት እሷ እንዳጠቁም ብለን ወደ ሌላ ሰው ልከናቸዋል። ወደ ሌላ ቦታ በቃ ስለዚህ አሁን ያስቀመጣችኋቸው ሌላ ቦታ ነው ማለት ነው? የት ነው ያሉት? እሺ እኚህ ሴትዮ አሁን የት ነው ያሉት? ተናገር። አሁን እኔ አላቅም። ብቻ ይዛችኋቸው ሄዱ ብለኝ አዘዝኳቸው። የማታውቀው ቦታ ላይ ነው እንዲወስዷቸው ያደረግከው? ያው በቃ ሲደርሱ ይነግሩኛል። ስለዚህ አሁንም ገና መንገድ ላይ ናቸው ማለት ነው። እንደዛ ነው እያልከኝ ያለ? አዎ እስካሁን ወይ ይደርሳሉ። እኔ እርግጠኛ አይደሉም። ወይ ተረጋግቶ ነው ዝም ብሎ እንትን ስለማይሉ ተረጋግቶ ነው እንትን የሚሉት። ጥሩ። እንደዛ ከሆነ ትሰማኛለህ? እነዚህን ሰዎች ቀና በልና አናግረኝ። እነዚህን ሰዎች
ማን እንደሆኑ ወዴት ይዟቸው እንደሄዱ ሁሉንም ነገር የምታወጣ ነው የሚሆነው። ሰማኛል አይደል? ከማን ጋር አብረን እንደምትሰራ እሱ ጋር ጨርሱ። በቃ እኔ መሄድ እፈልጋለሁ። የት አባሽ ነው የምትሄጂው? አንቺ ራስሽ የት ነው የምትሄጂው? ለምንድን ነው እንደዚህ የምትመጪው? የት ነው የምትሄጂው? በቃ እኔ እሄዳለሁ። ከሱ ጋር ጨርሱ። እናትሽን አክስትሽን ወይዘሮ መሰሉን የመሰሉ ሴትዮ እንግዲህ እኔ ምን ማለት እንዳለብኝ ራሱ አላውቅም። በቃ ከሱ ጋር መጨረስ አለብኝ። እኔ መሄድ እፈልጋለሁ። መሄድ ትፈልጊያለሽ ወደ ቤትሽ? ሰሚኛለሽ? ከዚህ በኋላ የአንቺ ቤት እስር ቤት ነው የሚሆነው። እሺ ሰሚኛለሽ አይደል? እንዳለ የተናገራችኋት ነገር ይኸው በካሜራው ተቀርቶ ተቀምጧል። ስለዚህ ቀጥታ ይሄን ነገር አሳልፈን ለህግ አካላት ነው የምንሰጠው። ሰሚኛለሽ አይደል? ስለዚህ አሁን የምናደርገው ነገር ካንተ ጋር ነው የሚኖረኝ ቆይታ። ተነሽ ውጭ አንቺ፣ ተነሽ ውጭ፣ ተነሽ። እሺ ልቀቀኝ፣ አታሳምመኝ። ውሰዷት። እሺ ሰማኛለህ? ቸርነት ያደረጋችሁትን ነገር ትከፍሉበታላችሁ። እሺ ላደረጋችሁት ነገር ትከፍሉበታላችሁ። ቀና በልና ናግረኝ። እነዚህን ሰዎች ከነዚህ ሰዎች ጋር የምትገናኘው በምንድን ነው? ተናገር። በመልእክተኛ ነው። በመልእክተኛ? እሺ ጥሩ። እንደዛ ከሆነ ይህን መልእክተኛ የምትለውን ነገር ከካሜራ ጀርባ ሆነ የምናወራው ነው የሚሆነው ማለት ነው። ሁሉንም ነገር እኚህ ሴትዮ የት እንዳሉ የምታወጣና የምታጣራ ነው የሚሆነው። በራስህ እጅ እንደጀመርከው አንተም በራስህ እጅ ትጨርሰዋለህ ማለት ነው። ውድ ቤተሰቦች እንግዲህ እያንዳንዱን ነገር የምናውጣጣቸው ነው የሚሆነው ማለት ነው፣ ከቸርነት ጋር ከካሜራ ጀርባ ሄደን። ስለዚህ ውድ ቤተሰቦች ሁሉንም ነገር የምናውጣጣ ነው የሚሆነው። ነውጣ አንተ ነውጣ